రాములో రాములా నన్నాగం చేసిందిరో రాములో రాములా నా పానం తీసిందిరో రాములో రాములా నన్నా 2019 ፓናጂ ጎዋ ውስጥ ከጎዋ ወደ ሲንጋፖር የሚሄድ መርከብ ይቅርታ ፓስፖርትሽን ማየት እችላለሁ? አመሰግናለሁ እመቤቴ። መልካም ጉዞ ይሁንልሽ እመቤቴ። ከ6 ወር በፊት ባንግሎር ህንድ ውስጥ። አቤት አለቃ። አዎ እዚህ ነው። አዎ አለቄ እልከዋለሁ። አቶ አጄ። አቤት አለቄ። መሄድ ትችላለህ ወደ ኢንተርቪው። አመሰግናለሁ። ይቅርታ እመቤቴ። አቤት እባክህ። እዚህ ጂም ቤት ውስጥ ከኢንስፔክተር ሌላ ስራ የለም እንዴ? ኢንስፔክተር አይደለም ኢንስትራክተር ነው። አንተ እውነት ለኔ ስራ ምናምን ይገኛል እንዴ? እመቤቴ ተናገር። ይገኛል አለቃ። ደሞዝ ስንት ይሆናል? 7000 በቀን 2 ነው ስራ የምትሰራው። 2 ያው ችግር የለውም። ለስራው ዝግጁ ነኝ። ስራው ምንድነው? ጠዋት 11 ሰዓት እና ማታ 12 ሰዓት ጠርገህ ሽንት ቤትንም ታጸዳለህ። इसको मैं साफ सफाई करने वाला አንቺ ቆሻሻ ጽዳት ሰራተኛ መስላታለሁ እንዴ? እቺ भाई ወንድሜ እንሂድ። ምን ሆንክ ጓዴ? ग्राउंड में उतरने के बाद कब अपना हो ከተማ ላይ ከወረድን በኋላ የኛ ይሆናል ከተማው። 30,000 ደሞዝ እና እሁድም እረፍት ነው። አሪፍ ነው ማለት እኔ ዝም ብዬ እቀመጣለሁ። ለምን ይናል ትጨናነቃለህ? አንድ ስራ ለስራ የአሲስታንት ስራ ላሰጥክ በወር 5,000 ነው ደሞዙ። ያስኬዳል? ያንተ 30,000 እኮ የኔ ነው። ምን የኔ ጋር ብቻ ነው እንዴ? አንተ በዚህ ጊዜ እንሂድ እንዴ? ስለየትኛው? ምንም አይደለም። ተራሱ ቄደን 2-4 ፓኬት ቺፕስ። እሺ እንሂድ። ጭፈራ ቤት ውስጥ መቀመጥ የኔ እድል ላይ አልተጻፈም። አሁን እንሂድ። ደህና አደራችሁ ጓደኞቼ። ደህና አደራችሁ። ጀነራል ስብሰባ ላይ እንኳን በሰላም መጣችሁ ወደ ሽሪካንት ግሩፕ ኦፍ ካምፓኒ። ዛሬ በጣም አስፈላጊ ቀን ነው ለኔ። በምክንያት አንድ በባለፈው አመት ስለዞርነ በዚህ አመት ካምፓኒያችን እጥፍ አግኝተዋል። በጣም ደስ ይላል። ቁጥር 2 ከሲንጋፖር ካምፓኒ ጋር ተስማምተን 2500 ሚሊዮን አግኝተናል። ግን በዚህ ስምምነት ላይ አስፈላጊ ነገር አለ። ይህን ፕሮጀክት በ3 ወር ውስጥ መጨረስ አለብን። አለበለዚያ 20% ፔናልቲ እንቀጣለን። ጓደኞቼ ዝግጁ ናችሁ ለዚህ? አዎ አለቄ እኮ ይሄ ነው። ይሄን ደስታ እናከብረዋለን። እሺ አለቃ። እሺ እንገናኛለን ፋርም ሃውስ ውስጥ ዛሬ ማታ። እሺ። አሎ ሃይ ፍቅሬ፣ ምን እያረግሽ ነው? ምንድነው ጉዳዩ? አለቃ በጣም ተደስተዋል መሰለኝ። ጥሩ ዜና አለ ለሁለታችን። ዋው ውጭ ሀገር እየሄድን ነው እንዴ ለጉዞ? አው ሁሌም ካንቺ ጋር ያሳለፍኩት እያንዳንዱ ሰዓት ቆንጆ ይሆናል። ከኔ ጋር መኖር ይናል ይመቻል ማለት ነው። አንተ ድምጽሽንም እሰማለሁ። ስሰማ ምላሴ ላይ ደግሞ ግጥም ነው የሚመጣው። በቃ አሁን ብዙ ፍቅር እየሆንክ ነው። እንደዚሁም ጥሩ ዜናው ምን እንደሆነ ንገረኛ። በትክክል 2 ጥሩ ዜና አለ። አንደኛው 400 ሚሊዮን ካምፓኒያችን አግኝቷል። ዋው በጣም ጥሩ ዜና እኮ ነው እሱ። ሁለተኛ ጥሩ ዜና አለ። ከሲንጋፖር ምርጥ ካምፓኒ ትልቅ ትዕዛዝ አግኝተናል። ስንት እንደሆነ ታውቂያለሽ? 2500 ሚሊዮን። ዋው ምን ልክ ነው የምትለው? አዎ ፍቅሬ። እና ዛሬ ለሁላችንም ፓርቲ ተዘጋጃለ? አዎ ይቻላል። ዛሬ ማታ ግን እኔ ወደ እኔ እንግዳ ማረፊያ እየሄድኩ ነው። ነገ እናከብራለን ፓርቲን። እሺ ችግር የለውም ግን መጠጥ ቀንስ። እሺ ብዙ አጠጣ። እሺ እንገናኛለን። እሺ ቻው።
माँ जी स्वीट लीजिए। እመቤ እናቴ ጣፋጭ አንቺም ስሚታ ዛሬ በጣም ተደስተሻል መሰለኝ። ጣፋጭም እያበላሽኝ ነው። ጥሩ ዜና አለ እንዴ? አዎ እናቴ ጥሩ ዜና አለ። ገምቺ እስቲ ምንድነው? ሌላ አንድ ስጭኝና እነግርሻለሁ። የኛ ቤት ውስጥ ለክሽሚ ልትመጣ ነው ማለት ነው እናቴ። ለዛ ሰዓት አለ። አሁን ጥሩ ዜናው ይሄ ነው። ያንቺ ልጅ የ400 ሚሊዮን ፕሮጀክት ላይ ፈርመዋል። ዋው ዋው የሚገርም ነው። እሺ እናቴ በዚህ ደስታ ደግሞ ብዙ ጣፋጭ አትቢ። እንደዚሁም ጸሎት ምናምን አስደርጌ ልምጣ። እሺ እሺ ስዊታ እማዬ በቶሎ ነው። እሺ ሁላችንም አንድ ላይ ምግብ እንብላ። እሺ እማዬ सच में बहुत अच्छी የምር በጣም አሪፍ ምራት ነው ያገኘሁት እኔ። እሺ እሺ ሁላችንን ጠብቀናለች። ምን ያህል እድለኛ ነኝ እኔ። ተመልከቺ እስቲ 400 ሚሊዮን ብር ደግሞ ቤት ውስጥ ሁለት እግር ካስቀመጠ 400 ሚሊዮን፣ አራት እግር ከተቀመጠ ደግሞ ሌላ 100 ሚሊዮን። ኧረ አምላኬ उनके 4 पैर होते तो वो አራት እግር ቢኖሩን ህይወት ነበር የሚሰጠው። ምራት አይደለም बेचारी ምስኪን वो तो तुझे ना አንቺ बेटी की तरह समझती እንደ ልጅ አርጋ ነው የምታስበው። አንቺ ደግሞ ልዕልት ልትሆኚ ትመጫለሽ። माँ मानना ही नहीं እናትሽ አርገሽ አታስቢያትም። ያ ሰዓትን በእርግጥ ይመጣል፣ ግን ትንሽ ሰዓት ይፈጃል እሷን እናቴ አርጌ ለመቀበል። አያጄ አያለቂ አንተ አንድ አሲስተንት አምጣ ብለኝ ነበር። ላምጣ እንዴ? አዎ ጥራው። ስማኝ ሱንዱ ጓዴ በጣም ደስ ይላሉ እነዚህ ሰዎች። አታፍጥጥ፣ ወደዚህ ተመልከት። አለቄ ይሄ ነው። ሰላም አለቄ። ያጂ አሲስተንት ሆነ ስራ ጀምር። እሺ አለቄ። መጀመሪያ 5000 ነው ደሞዝ የምንሰጥህ። እሺ አለቄ። ወደፊት አሪፍ ከሰራክ ደሞዝ ይጨመራል። እሺ አለቄ። ያስኬዳል። እናመሰግናለን አለቄ። አጄ ለአሁኑ ጂም ቤታችን ውስጥ 40 ደንበኞች አሉን። አንቺ ለምን ትቸገሪያለሽ? አምጪ ልርዳሽ። ሆላር ከትላልቅ ቤተሰቦች ነው የሚመጡት። በጣም ትላልቅ ሰዎች ናቸው። እሺ አለቄ። ምርጥ ትሬኒንግ ስጣቸው። እሺ ቁጥር አይደለም መታመንያችን ኳሊቲ ነው። እሺ እወጣለሁ አለቄ። መልካም እድል። ቻው ሰውየው። ሰላም አለቄ። ለመጀመሪያ ጊዜ በህይወቴ ከአፍሰሮች ጋር ለመኖር እድል አገኘው። ያጄ አቤት። आखिर यार तुझे अच्छी በመጨረሻ ጥሩ ስራ አገኘካ። अब धूमधाम से አሁን በደመቀ ሁኔታ አግባ። अरे लाइफ सेटल አረ ህይወትን አስተካክለው። ቱ አንተ 30,000 की सैलरी में በ30,000 ደሞዝ ሰው ከተማ ላይ ይኖራል እንዴ? እንደዚህ ዘና ብሎ አንተ ሀያ ተሸክሞ እየሰራ እዚህ ዘና ብሎ እየኖረ ነው። አንተ ምን ችግር አለበት? እኔ እንደዛ አይነት ህይወት አልፈልግማ። मैं जी जान से मेहनत करूंगा। ከልቤ ለፋለሁ። लेवल पे आने के ትልቅ ቦታ ከደረስኩ በኋላ ነው ማገበው። ይሄ ነው የኔ እቅድ። तुझे जो भी करना है የምታደርገውን አድርግ እባክህ። मैं तो እኔ አሁን उंगली जल गई यार। ሮሽኒ 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 እርዱን እርዱን ሮሽኒ እርዱን ሮሽኒ አይንሽን ክፈቺ። ምን ሆና ነው? ምን ሆና ነው እሷ? አለቄ አለቄ እርዳታ እባክህን። ወይኔ ባጃጅ ሮሽኒ ተመልከቺ። አንቺ አትጨነቂ፣ ጓደኛሽ ምንም አትሆንም። አመሰግናለሁ በጣም አለቄ። አንተ ባትረዳኝማ ሮሽኒ ምንም አይደለም። ብዙ ነገር አልሆነችም። ሰላም ትሆናለች። ግን አንቺ የኛ ጂም ቤት ትመጫለሽ? አዎ እዛ እንሄዳለን። በእውነቱ ትላንት ነው የገባሁት እዛ። ለዛ ነው የጠየኩሽ። ከሮሽኒ ጋር አንቺ ነሻ? አዎ አንቺ ሲስተር። አሁን እንዴት ናት? ጭንቅላቷ ስለተጎዳ ብዙ ደም ፈሷታል። በቶሎ ኦ ኔጌቲቭ ደም አዘጋጂ። ኦ ደም ሲስተር፣ በእውነቱ የኔ ኦ ኔጌቲቭ ነው። እኔ መስጠት እችላለሁ። ትሰጣለህ እንዴ? እሺ ከኔ ጋር ና። ኦ እሺ
वाणी जी ሞኒ आपकी फ्रेंड बिल्कुल ጓደኛሽ ሰላም ናት አትጨናነቂ እሺ እሺ እና በቶሎ ትወጣለች ከሆስፒታሉ ወደ ቤት ይዘሻት ትሄጃለሽ እሺ እሺ ሮሽኒ እንዴት ነሽ አሁን ሰላም ነኝ በእውነቱ እድልሽ በጣም ጥሩ ነበር አጄ በሰዓቱ ባይመጣም አላውቅም ምን እንደሚሆን ሳስበው ራሱ እየፈራሁት ነው አጄ ማን ነው वो कल ही एज इंस्ट्रक्टर ትላንት ኢንስትራክተር ሆኖ ነው የኛ ጂም ቤት ውስጥ የገባው በጣም አሪፍ ነው ታውቂያለሽ በእውነቱ እድለኛ ነሽ በሰዓቱ ደረሰ እና ሆስፒታል አመጣሽ እና በዛ ላይ ደግሞ ደምም ሰጠሽ ታውቂያለሽ ደም ሰጠኝ ዶክተሩ በአስቸኳይ ደም ያስፈልጋታል ተብሎ ነበር በቶሎ ደም ሊሰጥሽ ተዘጋጀ ታውቂያለሽ አንድ ነገር ያንቺና የሱ የደም ግሩፕም አንድ አይነት ነው እሺ እሺ ንገሪ ये सब घर वालों को ይሄን ሁሉ ቤተሰቦች ያውቃሉ እንዴ አክስቴ ደውላልኝ ነበር ግን እኔ አላነሳው አንድ ጊዜ ደውለሽ ተናገሪ አይ अब घर जा ही रहे አሁን ወደ ቤት እየሄድን ነው አይደል ሄደን እናገራለን ምንድነው ለአሁኑ መሄድ አይችሉም ዶክተሩ እስከ ማታ ነው አስወጣት ያለኝ አረ እስከ ማታ ሲስተር मेरे पापा को पता አባቴ ካወቀ እኮ ይጨናነቃል ሰላም ነኝ እባክሽን በቶሎ አስወጪኛ ከዚህ አንቺ እና ለየለመንሽኝ ስለሆነ ዶክተሩን አናግሬ ያስወጣሽ እና ለማስወጣት ሞክራለሁ አንቺን አመሰግናለሁ ሲስተር ምስጋና ለኔ ሳይሆን ለሱ በይ ላንቺ ደም ለሰጠው ለምስጋና የሚገባው ለሱ ነውና እሺ ቆይ ምንሽ ነው እሱ ጓደኛችን ነው ኦ रोशनी क्या हुआ ምን ሆነሻል ये बैंडेज ባንዴጅ አትጨናነቂ መንገድ ላይ እግሬ አማልጮኝ ትንሽ ተጎደው ይናል ማኔ ባንዴጅ አድርገሽ ትንሽ ጉዳት ያለሽ አባትሽ ካወቀ ምን አልጨናነቃል አያይ ለአባቴ ምንም እንዳትናገሪ እሱ ካወቀ ሁሉንም ስራ ጥሎ ወደዚህ ይመጣል ይጨርስ ስራውን ቤት ሲመጣ እኔ ራሴ እነግረዋለሁ እሺ እሺ ነይ ምግብ እሺ አይ አልፈለኩም አራበኝም በቃ እረፍት ልውሰድ ठीक है እሺ ሮሽኒ እኔ ልሂድ በቃ እረፍት ሰጂ አመሰግናለሁ अच्छा आंटी እሺ አክስቴ እኔም ልሂድ በቃ ቻው हाय स्मिता खाना हो गया ምግብ በላሽ አዎ रोशनी ने खाया रोशनी በላች እንዴ አዎ እረፍት እየወሰደች ነው अगर जल्दी खत्म ስብሰባ በቶሎ ቢጨርስ हम साथ में አንድ ላይ ነበር ምን በለው ስማኝ रोशनी के सिर पर ሮሽኒ ጭንቅላቷ ትንሽ ተጎድቷል ምን አንተ አትጨነቅ ለዚህ እኮ ነው ያልኩ አንተ ስለዚህ ጉዳይ እንዳልነግር ለዚህ ነው ያለችው አሁኑ ሰላም ናት ሮሽ ስማኛ she's fine मत उठाइए ሰላም ናት አትቀስቅሳት እባክህ nothing to worry መጨነቅ አያስፈልግም बस छोटी सी በቃ ትንሽ ቁስል ነው उसे थोड़ी सी चोट लगी እሷ ትንሽ ስቆስል እኔ መታገስ አልችልም और ऐसे में እንደዚሁም ደግሞ I'm sorry በጣም አዝናለሁ I know how much you ምን love ያህል her. እንደምትወዳት አውቃለሁ እሷን तुम्हें पता है स्मिता ታውቂያለሽ አስሚታ रोशनी छोटी थी तब ሮሽኒ ሕፃን በነበረችበት ጊዜ ከዛ ጊዜ ጀምሮ የእናት ፍቅር አግኝታ አታውቅም उसे माँ की कमी महसूस ना हो इसलिए እናት እንዳነሳት እንዳይታወቃት በፍቅር ነው वो ያሳደግኳት credit आपको ही जाता እኮ ላንተ ነው ምስጋናው የሚገባው एक समय मेरे साथ से በአንድ ጊዜ गरीबी አጠገቤ ላይ ድህነት እና ብቸኝነት ብቻ ነበረ उसके पैदा होने के समय मैंने እሷ ስትወለድ ነበረ እኔ ስራ የሰራሁት आज वो आसमान ዛሬ ደግሞ ያ ቢዝነስ የጀመርኩት ሰማይ ነካልኝ गरीबी भी दूर करने के ድህነት भगवान ने ለማረቅ कर दिया। ፈጣሪ अगले ብር को करने ሰጠኝ के लिए
ብቸኝነትን ለማራቅ ደግሞ አንቺ ላከልኝ ፈጣሪ እና በጣም ደስተኛ ነኝ ዛሬ በጣም ደስተኛ ነኝ आपकी खुशी में ही तो हम सबकी खुशी አንተ ደስታ ላይ እኮ ነው የሁላችንም ደስታ ያለው እኔ कि मैं इस घर की बहू बनी እድለኝነቴ ነው እዚህ ቤት ምራት የሆንኩት तुमसे शादी करने के बाद አንቺን ካገባው በኋላ रोशनी मुझसे नाराज ना हो जाए ሮሽኒ እንዳታኮርፈኝ አስቤ ትንሽ ፈርቼ ነበር लेकिन तुमने ऐसा ግን नहीं አንቺ እንደዚህ እንዲሆን አልፈቀድሽላት तुमने रोशनी में अपनापन አንቺ दिखाया ሮሽኒ ላይ ये ብርሃን देखकर मुझे बहुत खुशी ቤተሰብነትሽን አሳየሽ ይሄን አይቼ ደግሞ በጣም እደሰታለሁ እኔ हेलो रोशनी हाय वानी कल जिन्होंने हमारी ትላንተኛ ነው የረዳንን እሱም በትክክል አላመሰገንኩትም እኮ እና በጣም ራሴ ላይ የተናደድኩ ነው እና ባክሽን እሱን አግኝቼ ላመሰግነው ፈልጋለሁ እሺ ግን የት ነው የምናገኘው አንቺ ራስሽ ንገሪኛ ጂም ቤት ውስጥ መገናኘት ጥሩ አይሆንም እሺ በቃ ቁጥሩን እሰጥሻለሁ አንቺ አናግሪው እሺ በቃ አመሰግናለሁ እና ወድሻለሁ ቻው እንደዚህ ወደ ታች በጣም ጥሩ በጣም ጥሩ እማቤቴ እንደዛ አይሰራም እንደዚህ ቀጥታ እሺ በጥንቃቄ ቀስ በጣም ጥሩ አንድ ጊዜ እማቤቴ አጄ አቤት कल इवनिंग में फ्री हो ነገ ማታ ነፃ ነህ እንዴ ምንድነው ጉዳዩ ነገር ነገ የሳልማን ፊልም ሊለቀቅ አይደል እንዴ እንሂድ እንዴ በእውነቱ የሳልማን ፊልም አይመቸኝም እና የሱንደርን እህት ለማየት የወንዱ ቤተሰብም እየመጡ ነው እና ካንቺ ጋር መጣም አይመስለኝም ይቅርታ አሪፍ ቀን ይሁንልሽ አጄ አንድ ታለችኝ ኤለን አልነገርከኝም ጓደኛዬ ጭንቅላቴ ነው የምበለው ለዛ እኮ ነው እንደዚህ ያረኳት ልክ ነው ያረኳት አንተ እህት አረካት አለቄ እኛ ከበጎ አድራጎት ነው የመጣ ነው ከቤተሰብ አልባ ልጆች ማደጉ እርዳን ያ በጎ አድራጎት ብቻ አይደለም ትልቅ ትምህርት ቤት ነው እሱ ትምህርት ቤት ነው እሺ ትምህርት ቤት ውስጥ ምንድነው የምንማረው ፓርት አይደለ ልጄ እንደዚሁም በጎ አድራጎት ስለ ህይወት ነው የምንማረው እስቲ ከየት ነው የመጣችሁ ተናገሩት ከትምህርት ቤት በትክክል ትምህርት ቤታችሁ ውስጥ ስንት ልጆች ይማራሉ አለቄ ትምህርት ቤታችን ውስጥ 50 ሰዎች ይሆናሉ ያሉት አንዳንዴ ብር ያንሰናል እና ውሃ ጠጥተን ነው የምንተኛው ምግብ ሳንበላ አመሰግናለሁ ወንድሜ ያጄ अगर तू पगार के सारे पैसे የደሞዙን ሁሉንም ብር እንደዚህ የምታወጣ ከሆነ ራስ እንዴት ትኖራለህ በጣም አስቸጋሪ ይሆናል ደሞዝ ገና እኮ 15 ቀን ይቀረዋል ታውቃለህ አዎ उनकी परेशानी के आगे हमारी በእነሱ ችግር ፊት ለፊት የኛ ችግር ምንም አይደለም እሺ वो है ना ያ አላህ አዎ ባይ भगवान ऊपर से बरसाता ፈጣሪ ከላይ ያዘንብላል አንተ ደግሞ ስጣቸው እሺ ለሁሉም हेलो እንዴ እስካሁን ተኝተሻል राजकुमारी जी की አረ የልዕልቷ እንቅልፍ ተነሳ እንዴ የትኛው ልዑል ነው የሚያሰቃይሽ तो सही कह रही है ልክ ነው የምትይው አንቺ वैसे तुझे मेरी እንደዚሁም አንቺ የኔ ችግር ሁሌ ታውቂያለሽ ዋው ማለት रोशनी को प्यार ሮሽኒ አፈቀረች ማን ነው እሱ እና አጄ ነው ኦ नहीं कहूंगी तो मानोगी क्या አይደለም ምልሽ ከሆነ ታምኛለሽ እንዴ ገባኝ የዛን ቀን ደም ሰጠሽ አንቺ እጅሽን ሰጠሽው እንደዚሁም ይሄን ነገር አጄ ያውቃል እንዴ አባትሽ ካወቀ እኮ ችግር ነው የሚሆነው የሁለታችሁ ስቴተስ በጣም የተለያየ ነው ከስቴተስ ጋር ምንም ለውጥ አያመጣልኝም እንደዚሁም ደግሞ
मुझे खून देते समय ለኔ राजा ደም ने मेरा ሲሰጠኝ स्टेटस देखा ስቴተሴን था। አይተዋል እንዴ አጂ? አላየማ पता है मुझे। አውቃለሁ እኔ ये सब तूने सोच ይሄን समझ ሁሉ कर ही አስበሽ decide ተረድተሽ किया ነው होगा। የወሰንሽው። लेकिन ግን तूने अजय को अब तक बताया ለአጂ क्यों እስካሁን ለምን አልነገርሽውም? क्या बताऊं? ምን ልንገሩ कुछ አንቺ? समझ ምንም में नहीं ሊገባኝ आ रहा। አልቻለም እኮ። नहीं? ये भी मैं ही ይሄንን बताऊं ምን क्या? ልንገርሽ जाकर እንዴ? propose ሂጂና करो उसे। ፍቅርሽን ጠይቂዋ आज ही ዛሬ። हाँ, አዎ አሁን ሂጂ እሺ። रोशनी रोशनी will you be my love? ታምኛለሽ ፍቅር መሆንሽን? अजय አጄ አቤት። ये लॉकेट मेरी माँ ይሄ ሎኬት የእናቴ ምልክት ነው፣ इसमें मेरी जान बसती है। ህይወቴ ነው ይሄ። इसे मैं ይሄንን እኔ अपने प्यार की निशानी समझ कर तो የፍቅር ምልክት አድርጌ አስቤ ልስጥክ። रोशनी रोशनी जब तक मैं እኔ जिंदा በህይወት እስካለሁ ድረስ तुम्हारी जान ያንቺ ህይወት और तुम्हारी माँ की እና जान का የእናትሽ ህይወት मैं ख्याल रखूंगा। እጠብቃለሁ። रोशनी रोशनी አቤት። ዛሬና ለምን አረፈድሽ? सॉरी ይቅርታ አባቴ፣ के घर गई थी इसी የጓደኛዬ ቤት ሄጄ ነበር፣ ለዛ ነው ያረፈድኩት። እሺ ምግብ እንብላ፣ ሁሉም አንቺን እየጠበቁ ነበረ። አይ ማዬ उसने मुझे फोर्स किया तो मैंने उसी के साथ ስላስገደደኝ እኮ ከሱ ጋር በላው። अरे थोड़ा सा ኧረ तो ትንሽ खा እንኳን ብያ። माँ, please, እማዬ मैं እባክሽን I'm አይሆንም፣ very tired, በጣም मुझे rest ደክሞኛል፣ करना है। እረፍት ልውሰድ። Bye, Dad, good ቻው night. አባዬ፣ ደህና ደር፣ ደህና ደሪ ልጄ፣ Good night, ደህና ደር አያቴ፣ ደህና ደሪ አንቺም። श्रीकांत बेटा ሽሪካንት ልጄ जवान लड़की ወጣት है, ሴት ናት። कहाँ जाती ወዴት है, क्या ትሄዳለች? ምን करती है? ታደርጋለች? कभी तो ኧረ አንዳንዴ ጠይቃት። ሞህን አቤት አለቃ፣ ስለ ሮሽኒ የሆነ ነገር ሊነግረኝ ነበር። አዎ አለቄ። नए प्रोजेक्ट का አዲስ ፕሮጀክት ስራ እየተካሄደ ነውና በአንድ ወር ውስጥ። ደህና አደርክ አባቴ፣ ደህና አደርሽ ልጄ። ሮሽኒ तुम्हारे लिए गुड ለአንቺ ጥሩ ዜና አለ። ምንድነው ያ አባዬ? तुम्हारा एमबीबीएस का የአንቺ ኤምቢቢኤስ ተረጋግጧል አልበርት ውስጥ። በሚቀጥለው ወር ትሄጃለሽ ውጭ ሀገር ለመማር። Dad, मैंने पहले ही አባቴ कहा था, መጀመሪያም ብያል मुझे ነበር वहाँ जाना እዛ पसंद መሄድ नहीं है। አይመቸኝም። ለምን ሮሽኒ? तुम्हें हार्डवर्ड जाना पसंद አንቺ नहीं है या- ሃርድ ወርክ መሄድ አልተመቸሽም ወይ ራጃን ጥለሽ መሄድ አልተመቸሽም? अपनी जान से कीमती लॉकेट तुमने उसे दे दिया। ከህይወትሽ የበለጠ खराब किया የአንገተ तुम्हारा- ብልሽን ሰጠሽ። የምትወጂውን የአንገተ ብልሽን ሰጠሽ ማለት ምን ያህል ጭንቅላትሽን አበላሽቷል ማለት ነው። አባቴ ዝም በይ። You know what, Roshni? ታውቂያለሽ ሮሽኒ፣ तुम्हें जिम ज्वाइन किए हुए सिर्फ አንቺ 3 दिन ጂም हुए। ቤት ከገባሽ 3 ቀንሽ ነው። Average per day 1 hour ले लो तो አንድ ሰዓት ከወሰድኩኝ 30 ቀን hours। በቀን 30 ሰዓት በ30 ሰዓት ውስጥ ለዛ ዱርዬ ልብ ሰጠሽ ማለት ታውቂያለሽ። ምናል አባቴ እንደዚህ አይደለም። Don't defend yourself. ራስሽን እንደዚህ तुम क्या कहना አትከላከይ። चाहते हो मुझे अच्छे से पता है। ምን እንደምታደርጊ በደንብ አውቃለሁ እኔ። Just ምን ማለት እንደፈለግም But it is not fit አውቃለሁ። for you, Roshni. እንደ እብድ ነው የምታፈቅሪ፣ ግን እሱ እንዳለ አንቺ ብቁ አይደለም። እሺ ሮሽኒ፣ ግን እኮ फिट है या अनफिट ये उसे ልክ ነው አይደለም? እሷ መወሰን አለበት። እሷ ካፈቀረች he must be good ጥሩ ሰው መሆን አለበት። እውነት How do you say that? እንዴት እንደዚህ ትይኛለሽ? After all वो एक जिम አንድ ጂም ቤት ሰራተኛ ነው፣ 30 ሺህ ነው የሚያጠራቅም በወር። अपने ड्राइवर की सैलरी कितनी है የሹፌሩ ደሞዝ ስንት ነው तुम जानती हो? ታውቂያለሽ? የሹፌራችንን ደሞዝ 50,000 50 ሺህ። काहे का खुद አረ ይህ सिर्फ सैलरी से एक इंसान ये की लाम- परखे जा सकते हैं क्या በአንድ ሰው ደሞዝ ብቻ ነው እንደ የምታሰበው ሰውነቱ? እንደ እብድ አታውሪ፣ ሊሆን አይችልም። ይሄ सही እቺን ነበር Don't be stupid, Roshni. ደደበቱኝ ሮሽኒ። ሽሪካንት ልጄ हो सकता है लड़का ልጁ አሪፍ ሊሆን ይችላል። አንድ ጊዜ ቤት ጥረውና ተመልከታ እባክህን። माँ, እማዬ उसका बैकग्राउंड የህይወት ታሪኩ ምንድነው? ምንም አናውቅም። हमारा स्टेटस जानते हो የእኛን ስቴተስ እያወቅሽ እንደዚህ አይነት ነገር ታወሪያለሽ አንቺ? እማዬ यही सारी चीजें जानने के ይህን लिए ሁሉ तो ነገር आज ለማወቅ से እኮ ነው እናቴ ወደ ቤት ጥራክ ያለችው። አባቴ
የምር በጣም አሪፍ ሰው ነው እሱ። አባቴ አባቴ እባክህን ተረዳኝ አባቴ። ስሚታ इंस्ट्रक्टर जिम इंस्ट्रक्टर को ኢንስፔክተር የጂም ቤቱን ኢንስፔክተር ያ ልጅ ወደ ቤት ጥሩት። ዋው በድንገት ይሄን ውሳኔ ወሰንክ አንተ። ጠዋት ይሄን ያህል እያባበልን ካላመንክም አሁን ነገርኩሻ። ወደ ቤት ጥሩት እኔ ያናግረዋለሁ። እሺ तेरी खुशहाल जिंदगी के लिए तेरी माँ ለደስታ ህይወትሽ እናትሽ ቀን ማታ ጸሎት ታደርጋለች። ከትላንት ማታም ጀምሮ እየጾመች ነው። አትጨነቂ እሺ ልጄ፣ ፈጣሪ ሁሉንም ነገር ያስተካክላል። እማዬ እንዴ ማልቀስ ምን አስፈለገ እዚህ ላይ? जल्दी जाकर रेडी በቶሎ ሂጂና ተዘጋጂ። አጄ እየመጣ ይሆናል። ሂጂ बाद में अकाउंट डिपार्टमेंट के साथ एक बार क्रॉस ከአካውንት ዲፓርትመንት ጋር አንድ ጊዜ ክሮሱን ቼክ ታደርገዋለህ። አባቴ አቤት አጄ हाय अजय ተቀመጡ ተቀመጡ። ሃይ श्रीकांत ኤምዲ श्रीकांत ግሩፕ ኦፍ ካምፓኒ የኔ ነው። አጄ በረትራጅ አንተ መገናኘቴ ደስ ብሎኛል። እባክህን ላስተዋውቅ ራሴን። እናቴ ናት። ሰላም ጠበቃው ጀግዲሽ። ሃሎ የኔ ፒኤን ነው። እሺ ለቁርስ እንውጣ። ና እባክህ ና አንተ መሆን እና አጄ ለመኖር ምንድነው የምትሰራው? አለቄ በእውነታው እኔ ጂም ቤት ሰራተኛ ነኝ። ጂም ቤት ሰራተኛ? አዎ ደስ ትላለህ። ቅር እንዳይልክ ስጠይቅህ ደሞዝ በወር ስንት ነው? አለቄ 30 ሺህ ነው። 30 ሺህ አሪፍ ነው አለቄ። ከትላንትና ወዲያ አንድ ካምፓስ መርጠን ነበር። አዎ የሱን አማራጭ ወረቀት ልለቅ ነበር። ደሞዙ ስንት ነው? 600 ሺህ ነው ለሰራተኛው። 600 ሺህ ማለት ያው 50 ሺህ ዶላር። አዎ 50 ሺህ ዶላር። ይቅርታ የሆነ ነገር እየተናገርክ ነበር። 30 ሺህ ነው ያልከኝ በወር? ገባኝ አለቄ። አንተ ከኔ ምን ትጠብቃለህ? ተናገር። እንደ ይመስለኝ ለሁለታችን ይሄንን ማውራት ቀላል ይሆናል። ወደድኩ። ቀጥታ ወደ ነጥቡ ልምጣ። በእኔ ሀሳብ አንድ ሰው ዋጋው ምን ያህል ያጠራቀማል በሱ ላይ ነው የሚካነው። እኔ የቢዝነስ ሰው ነኝ። ብር ነው ሁሉም ነገር ለኔ። ምክንያቱም የኔ ልዕልት የሚያገባ ልዑል ብር የማጠራቀም ችሎታ እንዳለው ማወቅ አለብኝ አይደል? አልገባኝም አለቄ። በጣም ቀላል ነው። በመሃላችን ትንሽ ስምምነት እናስቀምጣለን። አንተ ስምምነቱን ካሸነፍከው ሁለታችሁም በደመቀ ሁኔታ አጋባቸዋል። ከተሸነፍክ ደግሞ መቼም ሮሽኒን አታገኛትም። አለቄ እኔ ስምምነትን እንዳለ እቀበላለሁ። ስምምነቱን አሸንፌ ፍቅሬንም አሸንፋለሁ። ዋው ወድጃለሁ በራስ መተማመንህን አጄ። እና ይሄ ስምምነት በጣም ቀላል ነው አጄ። እኔ 1 ሚሊዮን ብር እሰጥሃለሁ። በአንድ ወር ውስጥ እጥፍ ታደርገዋለህ። ግን እኔ ሁለት ስምምነት አለኝ። አንተ የኔን ስም የሮሽኒን ስም የትም አትጠቀም እና ሁለተኛው ህገወጥ ስራ አትሰራም። የማሸነፍ ጉልበት ካለክ እስቲ ተቀበል ይህን ስምምነት፣ አለበለዚያ እሷን እርሳት። ምንድነው የምትለው አንተ? አለቄ ፍቅሬ የእውነት ነው። ለዛ ደግሞ ብዬ ይህን አደርጋለሁ። በትክክል እስቲ ወረቀት ስጠው እስቲ ይፈርምበት ጀግዲሽ። እሺ አለቃ። አመሰግናለሁ። እና
See you soon. በቶሎ እንገናኛለን። हाय श्री እንዴት ነህ? ሰላም ነኝ ሙርቲ። እናንተ ተናገር። እኔማ እንደዛው ነኝ። ስለ አንድ አሺሽ ማፊያ እየመረመርኩ ነበር። እሱን ተው። አንተ ንገረኝ፣ በድንገት እንዴት አስታወስከኝ? እኔ ትንሽ ላናግርህ ፈልጌ ነበር። ምን ድንገተኛ ነገር ነው? አዎ ሙርቲ። እሺ በእውነታው እኔም ቤትክ ለመምጣት እያሰብኩ ነበር እና እሑድ ቤት ውስጥ ትገኛለህ እንዴ? ወይ አርብ? እሺ አርብ ና፣ ቤት ውስጥ ነኝ። እሺ እንገናኛለን። ቻው። अजय አቤት። वो ያ डैडी के पास जाकर ये चैलेंज को አባት ጋር ሄደ ይህንን ስምምነት ተው በለዋ። ፍቅራችንን ተቀብሎ उनसे रिक्वेस्ट करके कन्विंस እንዲያጋባን ለምነው እንዴ? አይ ችግር የለውም። ይህን ስምምነት ባልቀበል ህይወቴን ሙሉ አንገቴን ቀና አድርጌ ላናግረው አልችልም ነበር። እውነቴን ነው የምለው። ለዛ ነው ማድረግ አለብኝ። አጄ አንድ ወር ብር ብናትምም 1 ሚሊዮን ብር እናጠራቅም። አንተ መንገድ ራሱ ይከፈታል ካሰብንበት። አዎ ይገባኛል፣ በደንብ ይገባኛል። እኛ ጋር ሰዓት ይታለ አይናችንን ጨፍነን እንደከፈትን 1 ወር ያልፋል። ታውቃለህ? ሚሊዮን እግራቸው ላይ በመውደቅ ምንም አትጎዳም። ምን እንሰራለን? እንዴት እንሰራለን? ምንም ሊገባኝ አልቻለም ጓዴ። ወደፊት ምን እንደሚሆን አላውቅም። रोशनी क्यों अपसेट? ለምንድን ነው ያኮረፍ? क्या हुआ? ምንሽ? እየፈራው ነው ማዬ። डर लग रहा है? እየፈራሽ ነው? क्यों? ለምን? अब अच्छा अंदर तो ነይ ወደ ውስጥ ግቢ እባክሽን። अब बोलो አሁን ተናገር። क्या हुआ है? ምንድን ነው የሆንሽው? अगर अजय इस चैलेंज में हार गया, አጄ በዚህ ስምምነት ከተሸነፈ डैडी हमारा प्यार एक्सेप्ट नहीं करेंगे। አባቴ ፍቅራችንን አይቀበልም። मैं क्या करूं? ምን ላድርግ ታዲያ ማዬ? रोशनी ሮሽኒ ऐसा कुछ भी नहीं እንደዚህ होगा। አይነት ነገር አይሆንም። यहाँ देखो, ተመልከቺ अगर ወደዚህ። अजय चैलेंज አጄ हार भी गया ना, ስምምነቱን तो मैं ቢሸነፍም अपने भाई की እኔ मदद से कुछ न कुछ በወንድሜ जरूर እርዳታ የሆነ तुम ነገር बिल्कुल በእርግጥ टेंशन मत አደርጋለሁ። लो। አንቺ አትጨናነቂ እሺ? अपने जान से प्यारे लॉकेट को उसे दे दिया। ከህይወቴ የበለጠ የምትወደው ሎኬት ሰጠሽው ማለት ምን ጭንቅላትሽ ነበላችቷል ማለት ነው። አባቴ ዝም በይ። रोशनी रोशनी इस वक्त तुम በዚህ ሰዓት እየደወልሽ ነው? ሁሉም ነገር ሰላም ነው? I'm fine, Ajay. ሰላም ነኝ እኔ አጄ። Just wanted to talk በቃ to you. ላናግርህ ፈልጌ ነበረ። ኦ मैं तो डर እኔ እኮ ፈራው። देखो तुम ተመልከቺ፣ አንቺ ብዙ አታስቢ። ሁሉም ነገር ሰላም ይሆናል። አትግርን አንሳ Ajay, አጄ። हम ये चैलेंज जीतेंगे ይህን ना? ስምምነት እናሸንፋለን 100%። वैसे እንደዚሁም 3 दिन गुजर 3 ቀን አልፏል። अब सिर्फ 27 दिन ही አሁን बचे। 27 ቀን ብቻ ነው የቀረው። አትጨነቂ፣ ምንም ቢሆን मैं चैलेंज जीत के रहूं। እኔ አሸንፋለሁ ስምምነቱን። እሺ अजय, I አጄ ናፍቀኛል። कल मिलोगे क्या? ነገ እንገናኝ እንዴ? እሺ እንገናኛለን። हम እሺ जहाँ मिलते हैं वहीं የምንገናኝበት पर ቦታ शाम 11 o'clock। እዛ श्योर नो प्रॉब्लम। ሁል ጊዜ የምንገናኝበት ቦታ። እሺ 4 ሰዓት ላይ። እሺ አጄ አቤት። I love you. አፈቅራለሁ። እኔም አፈቅርሻለሁ። अब सो አሁን ተኛ። Good night. ደህና ደሪ። Bye. ቻው። उसका बैकग्राउंड क्या है? የህይወት ታሪኩ ምን እንደሆነ አናውቅም። जानते हुए भी आप इसके बारे में बात कर रही हैं? እኛ ስለ ስቴተሳችን እያየን ስለሱ እናውራ። ይሄ ልክ አይደለም ለሷ። አንድ ጂም ቤት ሰራተኛ ነው። मेरे मुताबिक በወር 30 ሺህ ነው የሚያጠራቅመው። በእኔ ሀሳብ እኮ ሰው የሚያጠራቅመው ላይ ነው ህይወቱ የሚወሰነው። वाले राजकुमार में पैसे कमाने का टैलेंट ብር የማጠራቀም ችሎታ አለው የለውም ወይ የለውም ማወቅ አለብኝ እኔ።
कौन से हॉस्पिटल? የትኛው ሆስፒታል ውስጥ? ठीक है मैं እሺ እሺ መጣው ዶክተር अब रोशनी की कंडीशन አሁን የሮሽኒ ሁኔታ እንዴት ነው አለቃ? डॉक्टर प्लीज ዶክተር እባክህን ተናገራ። ተመልከት एक्सीडेंट में उन्हें बहुत गहरी በአደጋ በደንብ ተጎድታለች። ምንም አልሆነችማ፣ ግን አዝናለሁ ሚስተር። उन्हें मल्टीपल इंजरीज के कारण እሷ በመጎዳቱ የተነሳ ሞታለች። सुनो ስሚኝ። አቤት ዶክተር፣ ሬሳ ምርመራ ካለቀ በኋላ ሬሳውን ስጫቸው። እሺ ዶክተር፣ እሺ አጄ አንተ እዚህ አትቆይ፣ ወደ ቤትህ ሂድ። የሮሽኒ አባት ከመጣ በጣም ትልቅ ችግር ነው የሚሆነው። እባክህን አጄ ለመረዳት ሞክራ ሂዳ። ሄሎ ሄሎ ባላ ባንከር አጎቴ፣ እኔ ቫኒ ነኝ። ጉዳዬ ነው። रोशनी 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 श्री श्री लीजिए श्री मनोंग श्री मनोना आलांत श्री श्री मनोना आलसु डॉक्टर डॉक्टर ዶክተር ባሌ ተመልከቺ፣ የተቻለን እንሞክራለን። ልብ ድካም ነው ያዘው ታውቂያለሽ አይደል? አሁኑ ግን ወደ ውስጥ መግባት ትችያለሽ። ዶክተር አንተ ፎርማሊቲ ሙሉ አድርግ። እሺ አለቄ። መቤቴ እመቤቴ एक बार सर की बॉडी को አንድ ጊዜ ያለቃን ሬሳ मैडम እመቤቴ እባክሽን እመቤቴ संभालिए अपने आप ራስሽን ተቆጣጠሪያ።
गुड मॉर्निंग सर ደህና አደሩ አለቃ። गुड मॉर्निंग रमन्ना प्लीज बी सीटेड ደህና አደርክ ረመና፣ እባክህን ተቀመጥ። አመሰግናለሁ አለቄ። ረመና። አቤት አለቄ። इंडस्ट्रियलिस्ट ኢንዱስትሪያል ሽሪካንት ስሙ ሰምተህ ይሆናል? አዎ አለቄ። न्यूज में देखा था አይቼ ነበረ ዜና ላይ። ሽሪካንት ግሩፕ ኦፍ ካምፓኒ ዋና ባለቤት ነበር። አዎ አለቄ። एक्चुअली किसी से मिली इंफॉर्मेशन के मुताबिक አዎ በእውነቱ 4 दिन पहले ከሰው ባገኘነው መሰረት ከሶስት አራት ቀን በፊት በልጁ የፍቅር ጉዳይ ትልቅ ስምምነት አድርጎ ነበር። እሺ በትክክል कल ही उनकी बेटी भी एक्सीडेंट में मारी गई। ልጅም ትላንት በአደጋ ሞተች። एक ही दिन में በአንድ ቀን ውስጥ አባትና ልጅ መሞታቸው समथिंग የሆነ ችግር ያለ አይመስልህም? आई थिंक सो ይመስለኛል አለቃ። እና ሌላ አንድ ነገር ታውቃለህ? በዛ ድንጋጤ የተነሳ ልብ ድካም የያዘው ሬሳ ምርመራ ሪፖርት ላይ አለ። ይሄ ነው since it is a high profile ይሄ በጣም ትልቅ ክስ ነው እና የትልቅ ቪአይፒ ክስ ነው። ከታች ጀምሮ እስከ ላይ እንድመረምረው ፈልጋለሁ። እሺ አለቄ። ሌላ ነገር ደግሞ इंफॉर्मेशन इससे पहले कि मीडिया के መረጃው በሚዲያ እጅ ከመግባቱ በፊት ፖሊስ ሁሉንም ማስረጃ እጁ ላይ ሊያገኝ ይገባል። እሺ አለቄ። መልካም እድል። አመሰግናለሁ አለቄ። እሺ ረመና፣ አንድ ሰከንድ። አቤት አለቄ። इस केस की የዚህን ክስ ምርመራ መጀመሪያ ፕሪዮሪቲ ላይ አስቀምጠው። እሺ እሺ አለቄ። मेम साहब እመቤቴ፣ वल्लभ सर आए हैं। አለቃ መጥተዋል። नमस्ते ሰላም አጎቴ። ሰላም ልጅ፣ ተቀመጣ። सब कैसा चल አለቄ እንዴት ነው ሁሉም አጎቴ? बेटी वो በእውነቱ ልጅ हमारी कंपनी की ओनरशिप የኛ ኩባንያ ባለቤትነት አሁንም በሽሪ ስም ነው። ስለዚህ ምንም ፕሮጀክት መጨረስ አልቻልንም። እኛ अपनी कंपनी की ओनरशिप የካምፓኒ ባለቤትነት በአንቺ ስም የሚዘዋወርበት ወረቀት ነው። आप एक बार चेक करके देख लीजिए। አንድ ጊዜ ቼክ አድርጊና ተመልከቺ። ሁሉም ነገር ልክ ነው अंकल አጎቴ? इस समय ये सब करना በዚህ ሰዓት जरूरी ይህን ሁሉ ማድረግ አስፈላጊ ነው? जरूरी አዎ አስፈላጊ ነው ልጄ፣ አስፈላጊ ነው። जो एम्प्लॉइज हमारी कंपनी पर निर्भर የኛ हैं, मैं ኩባንያ सभी ውስጥ የሚሰሩ ሰራተኞች ለነዛ ችግር እንዲመጣባቸው አናደርግ ልጄ። हमारी प्रॉब्लम አዎ से በእኛ ችግር दूसरों को የተነሳ तकलीफ नहीं ሌሎች होगी। መጨነቅ የለባቸውም አይደል? አዎ ልጄ። सब कुछ इतना अच्छा ሁሉም चल ነገር रहा ይህን था। ያህል በአሪፍ जिस ሁኔታ दिन से እየኖርን उस ነበር። कदम इस घर में ያ पड़ा, የተረገመ तब እዚህ से ቤት सब ውስጥ कुछ ከገባ बिगड़ ጊዜ गया। ጀምሮ ሁሉም रोशनी ነገር मेरी ተበላሽቷል። चक्कर में नहीं पड़ती तो ये घर ሮሽኒ በሱ ፍቅር ባገባ ኖሮ कहाँ ወ- साइन करना है? ጥሩ ነበር የሚሆነው። መቼም ጥሩ አይሆንለትም ለሱ። ግን ከየቱ ጋር ልፈርም አጎቴ? ተናገር አንድ ጊዜ። मैडम इंस्पेक्टर እመቤቴ साहब आए ኢንስፔክተር አለቃ መጥተዋል። भेज दो। ላኪያችሁ። አሎ आई एम रमन सुपरिटेंडेंट ऑफ पुलिस ፖሊስ ነኝ እኔ። बैठिए እሺ ተቀመጥ። थैंक यू አመሰግናለሁ። मिसेस स्मिता जी ሚስስ ሱሚታ በሃይ ፕሮፋይል ክስ हमारे የተነሳ डिपार्टमेंट ने मुझे इन्वेस्टिगेशन የኛ ዲፓርትመንት መርምር ብሎኛል እና यू एट दिस पॉइंट ऑफ टाइम እስከማቆ ድረስ አዲስ ገቢ ነሽ እዚህ ቦታ ላይ ግን መጠየቅ አለብኝ። ምንም አማራጭ የለንም። ችግር የለውም። ችግር ሲመጣ እኮ चारों तरफ से በአራቱም በኩል ነው የሚመጣው። दिस इज नथिंग ይሄ ምንም አይደለም። እባክህን ስራን ስራ አለቄ። आपको जो भी मुझसे አንተ पूछना है, የምትጠይቀኝን you can call me anytime በየትኛውም ሰዓት ልትጠይቀኝ ትችላለህ እና ओके እሺ Thank you. አመሰግናለሁ። अभी चलता हूँ फिर እሺ በቃ አሁን ልሂድ። ए कौन हो तुम? ማነህ ካንተ? मना किया फिर भी अंदर ከልክዬ घुसे चले ቢሆንም आ रहे ወደ हो। ውስጥ ገባለህ።
ራምክሪሽነን አመጣው አለቄ። እሺ ደውዬ አናግርሃለሁ መልሽ። አለቄ እዚህ ላይ ያለው ቁጥሮትን የ2 ዓመት መረጃውን እፈልጋለሁ። እሺ እስከ ማታ ድረስ። እሺ አለቄ አስቸኳይ ነው። እሺ አለቄ ለስንት ዓመት ነው ጓደኛ ማቾች ይሆናል? አለቄ ለ5 ዓመታት ጓደኛ ማቾች ነበርን። እመቤቴ እመቤቴ አቤት ያ ምን ከሆስፒታል ተደውሎ ነበረ እና አያታችንም ሞተች። ሳክሻት መሃለክሽሚ ነች። በደስታ ኑሪ ልጄ። ምንድነው ጉዳዩ? ጥሩ ዜና ነው እንዴ? አዎ ማየ ጥሩ ዜና ነው። ገምቺ እስቲ። ቤታችን ውስጥ መሃለክሽሚ ልመጣ ነው። እመቤቴ አንድ ነገር ብናገር ቅር እንዳይልሽ። አለቃና ሮሽኒ እመቤትን ካጠው በኋላ እኔ ያዘንኩትን ያህል ያን ያህል አያቴንም አጥቼ እያዘንኩ ነው ያለሁት። ሙሉ ቤተሰብ ምን ያህል ተደስቶ ነበር እመቤቴ። ግን ይሄ የተረገመ አጄ በእናንተ ሕይወት ከመጣ ጊዜ ጀምሮ የእናንተ ሙሉ ቤት ወደመ እመቤቴ። የዚህ ሁሉ ምክንያቴ ነው። የሆነ ቦታ ካየሁት መኪናውን እሱ ላይ ነው ምነዳበት። ስም ማን ነው? ሱንደር ነው አለቄ። ሱንደር? አዎ አለቄ። በየትኛው አንገል ቆንጆ ትመስላለህ? እናት አባቴ ነው ያወጡልኝ አለቄ ስሙን። አይ አለቄ እኔ ምንም አላደረኩም አለቄ። እመቤቴ ከሲንጋፖር ፔናልቲ ኖቲስ መጥቷል፣ ማመልከቻ ከሲንጋፖር። አሁን እመቤቴ በትዕዛዙ መሰረት በትክክለኛ ሰዓት ቃል አስገባንም። ለዛ ነው ፔናልቲ የቅጣት ማመልከቻ የተላከው። ምንድነው ፔናልቲ ኖቲስ? ሌላ 2 ወር ነበረ እኛ ሙሉ ለማድረግ ይሄንን። አሁን እመቤቴ እኛም እንደዚህ እየሰራ ነበረ፣ ግን ፋይሉን ቬሪፋይ ካደረግን በኋላ ነው ያወቅነው ሰፕላይ ብናደርግበት። ምንድነው የምትለው አንተ? ተመልከቺ እመቤቴ፣ ይሄ ኦሪጂናል ትዕዛዝ ወረቀት ነው። ይኸውና ወደ ውስጥ አስገቢያቸው እላኪዎችን። እሺ እመቤቴ አመሰግናለሁ። ሰላም እመቤቴ። ምንድነው ይሄ በለፈለቃ? ቀን አልቋል የምከፋፈልበት። ይሄን ትልቅ ትዕዛዝ አላከፋፈላችሁ። ምንድነው የምትፈልጉት? አያይ እመቤቴ በኦሪጂናሉ ትዕዛዝ መሰረት እኛ ጋር 1 ወር ነበር እመቤቴ። መጀመሪያ ብትናገሪ እቅድ አቅደን ነበር ይህን ትዕዛዝ ምን ተገብሩ። ገበያ ላይ አሁን ኢሜጃችን ተከበላሽቷል። በዛ ላይ ደግሞ አለቃ ላይ 500 ሚሊዮን ፔናልቲ መጥቷል። እዚህ ላይ የሆነ ችግር አለ። በእርግጥ ትዕዛዝ ስንቀበል ዋጋው ሌላ ነበር እመቤቴ። እባክህን በለፈ አለቃ አታለያየው። ካምፓኒ እኮ ባንተ ተማምነው ነው ይህን ትዕዛዝ እንደዚህ። እባክሽን ተመልከቺ፣ እመኚኝ፣ እዚህ ላይ የኔ ጥፋት የለም። እሺ እባክህን አንተ ከኔ ጋር ተደራርቀ ችግሬን ከዚህ በላይ አትጨምሮ እባክህን። ነገውን ጋዜጣ ላይ አንድ አድ ይውጣ። አንድ ሀቀኛ ማናጀር እንደሚያስፈልገው የኛ ኩባንያ። እሺ እመቤቴ። እመቤቴ በአድ መሰረት መክሰስ እንችላለን እኮ እነዛን። አይ የኛ ቤተሰብ ላይ 25 ዓመት የሆነው ይሄን አልቅጣት በቂ ነው ለሱ። हम ये पेनाल्टी अवॉइड नहीं कर सकते क्या? नो मैडम እኛ ይሄንን ፔናልቲ ማቋረጥ አንችልም እንዴ? አይ መቤት በቃ ፔናልቲውን መቀበል ነው እንጂ ሌላ ምንም ማድረግ አንችልም። እሺ በቃ ምንም ቢሆን በቃ አስተካክሉት ይሄን ጉዳይ። እሺ መቤቴ
गुड मॉर्निंग गुड मॉर्निंग मिस्टर አለቃ ደህና አደርክ? አቶ ረመና እባክህን ተቀመጥ። አመሰግናለሁ አለቄ። ምርመራ እንዴት ነው? አለቄ ጨርሻለሁ። ኦ በጣም ጥሩ። श्रीकांत जी की बेटी የሽሪካንት ልጅ ሮሽኒ አጄን ታፈቅር ነበር። የእውነት ነው አለቄ። ስለዚህ ልጅ መርምሬ ነበር። ንጹህ ነው ማስረጃው። ቤት ውስጥ ከአባቱ ጋር ተጣልታ ወጥታ በጭነት መኪና ተገጨች። መንገድ ላይ እያሰበች ማለት ነው። እና መረመርኩኝ ሹፌር መኪናውንም የወንጀለኛ ባክግራውንድ የለውም። እና ከዛ የሁሉንም የስልክ ማስረጃ ቼክ አረኩኝ እና በሁሉም አንግል ከመረመርኩ በኋላ እኔ የሚመስለኝ እንኳን ሴንዲቤት ይመስለኛል ይህ ጉዳይ። በትክክል ከነዚህ ሁሉ ክስተት ደንግጣ የሽሪካንት እናት ወደ ኮማ ገብታ ነበር። እሷም አልተረፈችም። ኦኬ ኦ እሺ ረመና አቤት አለቄ። ይሄ የቪአይፒ ክስ በመሆኑ የተነሳ ህዝብ ብዙ ይጠይቃል። በመሀል ደግሞ እነዚህ ሚዲያዎች ምንም ገምቶ ደብደብ ጥያቄ ይጠይቀዋል። አዎ በጥንቃቄ ልንወጣቸው ይገባል። አዎ አለቄ። እሺ ይቻላል። በነገራችን ላይ ጥሩ ስራ ሰርታ ረመና። አመሰግናለሁ አለቄ። ሁሉም ነገር ምን አላልፍ ይሄኑ ነበር። ያ እርግማን እዚህ ቤት ውስጥ ከገባ ጊዜ ጀምሮ ሁሉም ነገር ተበላሸ። የዚህ ሁሉ ጥፋት ምክንያት እሱ ነው። የሆነ ቦታ ካየሁት መኪናውን እሱ ላይ ነው ምነደው። አይ እህቴ እንዴት ነሽ? ይቅርታ በጣም አስፈላጊ ስብሰባ ነበረ፣ ለዛ ነው መምጣት ያልቻልኩት። አታኩርፊያ። እሺ አንድ እርዳታ ትረዳኛለህ? አዎ ይቻላል። ንገሪኛ። በአስቸኳይ አንድ መሳሪያ እፈልጋለሁ። መሳሪያ ለምን? ምልህን አድርግ። እስከ ነገ መሳሪያ ላገኝ ይገባል። ገባክ? እሺ እህቴ። እየመጣሁ ነው። እሺ እሺ። ሰላም አለይኩም መቤቴ። እናቴ ሰላም ናታ? አዎ መቤቴ ሰላም ናት። ግማሽ ሞተር በቂ ነው። ወደ ላይ ዳር ሰውየው። ሌላውን በአንተ ውስጥ ልክተት። እመቤት አሪፍ ቀልድ ነው የቀለድሽው። ካንተ ጋር መቀላለዷ ማቼ ነክ እንደ ጥፋ ከዚህ። እሺ እሺ እመቤቴ እንሂድ። ፍቅሬ መሳሪያ ሻሪፍ ነው። ወደድኮ? አዎ ይሄ የመጀመሪያ ስጦታዬ ነው ላንተ። ሰዓቱ የማቀባበያ ሰዓት ነው። መሳሪያው ፍቅሬ አቤት መሳሪያ እንኳን አሪፍ ነው። ወደድኮ? አዎ ይሄ የመጀመሪያ ስጦታዬ ነው ላንተ። ጓዴ በሚኒስቴር ልጅ ፍቅር ጉዳይ አትግባ። በጣም አደገኛ ናቸው የፖለቲካ ሰዎች፣ ይገለዋል። ያዝ። ወይኔ አምላኬ። ኦ
I'm ኦ so በጣም sorry. ይቅርታ። क्या पटाखा यार। ምን አይነት ሮኬት ናት? हाय ሃይ Hi. ሃይ Wanna smoke? ታጨሳለህ? यस አዎ बेबी ፍቅር दिस इज गणेश ቢኔሽ ይባላለሁ። Hi, ሃይ I'm Rani. ራኒ ይባላለሁ። I like your tattoo. ንቅሳትህን ወድጄዋለሁ። हाउ अबाउट बॉडी ሰውነቴስ? आई कैन हैव योर नंबर बेबी ቁጥርሽ መቀበል እችላለሁ ፍቅሬ? ይቻላል። It's 98. 8948 सेल्फी गो फॉर लॉन्ग ड्राइव ለረጅም ጉዞ Sure. ልጋብዝሽ? ይቻላል። हेलो ሄሎ ራኒ። ራኒ አይደለችም ልጄ፣ ራጃ። ሄይ ማነህ አንተ? कूल ተረጋጋ ልጄ ተረጋጋ። ज्यादा उड़ मत ብዙ አትብረራ። लाइक शाम के 5 ተመልከት बजे तक अगर मुझे 5 እስከ ማታ 11 ሰዓት 500 ሺህ ካላገኘው तो तेरे पॉलिटिकल करियर की full የፖለቲካ publicity ዓላማክን ሙሉ በሙሉ አውድመዋለሁ። አንተ ታውቃለህ ግን ማን እንደሆንኩኝ? እኔ ላይ ብልጠትህን አታሳይ። ገባክ? जानता हूं तभी तो मैंने ये सब ስለማውቅህ እኮ ነው ይህን ሁሉ ያደረኩት። ተመልከት शाम के 5 बजे तक कैश እስከ ማታ 11 ሰዓት ብሩን አዘጋጅ። नहीं तो तेरा አለበለዚያ አንተ ፍቅር አለ ሰበር ዜና ነው የሚሆነው። जो कॉर्पोरेटर बनना በኋላ ኮርፖሬተር መሆን ትፈልጋለህ አንተ? मोबाइल ऑपरेटर भी नहीं የሞባይል ኦፕሬተር መሆን አትችልም። አታታታት እኔ በቃ ለረጅም ጉዞ ነው የሄድኩት። ገባክ? 500 ሺህ እየጠየኩ ነው ለአሁኑ። लॉन्ग ड्राइव से कुछ ज्यादा ከረጅም ጉዞ ወደ ላይ ባደርጎ ወደ 2 ሚሊዮን ነበረ መቀበልክ ብር መችና የት እንደምሰጠኝ እነግርሃለሁ። ገባክ? ሌላ አንድ ነገር अगर तूने मुझसे जरा भी चालाकी ብልጠት ልታሳየኝ ከሞከርክ ህይወትህን ነው ማበላቸው። አንተ እሺ ነንድኒ ክለብ ጋር እንገናኛለን። እሺ አረ መኪናውን ገጨ የሆነ ሰው። አረ ቆይ አሁን አሳየዋለሁ። አረ የኔ መኪና ነው እንዲያገኘሽው ለመቅጨት። I'm so sorry. በጣም ይቅርታ मैं कंट्रोल ही नहीं कर እኔ पाई. መቆጣጠር አልቻልኩም Balance ነበር። miss हो गया. ሰዓትኩኝ ባለች መኪና እያየሽ መንዳት आपको ነበረብሻ። जो भी नुकसान हुआ है, የከሰርኩን उसका ወጪውን እሰጥሃለሁ። ምንም አይደለም። प्लीज मना እባክህን कीजिए. እምቢ አትበለኝ። अगर आप मना करेंगे, ከከለከልከኝ तो मुझे जिंदगी भर ህይወቴ पछतावा ሙሉ होगा. ጸጽታለሁ። आप अपना नंबर ቁጥርህን ንገረኛ። አዎ በእርግጥ ጻፊ 995550። थैंक यू. አመሰግናለሁ። ምን አይነት ሴት ናት? ቻው። प्यार से बोलकर मुझे ही छूना लगा। አረ ጅል አረገችኝ። ऑपरेटर और बिजनेस ፍቅር ብላ तो खुद गई है የኮሚሽነሩና የቢዝነስማኑን ጨርሰናል። नखरे कुछ ज्यादा ही ግን የዚህ ዶክተር ጉራ በጣም ብዙ ነው። ሳናግረው ለፖሊስ እናገራለሁ ብሎ ይዝትብኛል። अपने ፍቅር पास कुछ पैसे तो है ብር አለ እኛ ጋር ትንሽ። वो खत्म होने तक እሱ थोड़ा እስከሚያልቅ እስቲ ትንሽ ዝም እንበል። ለእኛም ይሄ ጥሩ ይሆናል። तब तक क्या እስከዛ ድረስ ደግሞ ምን ልናደርግ ነው? ስራ እንስራ ዮኒ። What? ምን नौकरी? ስራ? मैं? እኔ? አዎ። No. አረ በፍጹም አይሆንም። Why not? ለምን?
वैसे आई एम इम्प्रेस्ड አስደነቅሽኝ። पर एक बार हमारे एमडी से ግን አንድ ጊዜ ኤምዲውን ካናገርኩት ከዛ በኋላ የመጨረሻ ውሳኔ ልወስን። እሺ አለቄ መግባት ትችያለሽ? መች ነገ መግባት እችላለሁ አለቄ። እሺ ጥሩ ጥሩ፣ አንድ ስራ ስሪ። ነገ አለቃችን ቤት ትመጫለሽ፣ እዛ መጥቻ አገናኝሻለሁ ካለቃ ጋር። እሺ ካለ ከነገ በኋላ ትገቢያለሽ። እሺ አለቄ፣ መልካም እድል። አመሰግናለሁ በጣም አለቄ፣ አመሰግናለሁ። ወይኔ አምላኬ በጣም አሪፍ ነው። ደህና አደሩ አለቄ። ደህና አደርሽ። ተቀመጪ። አመሰግናለሁ አለቄ። ስሚታ ነሽ? አዎ አለቄ። ወለብ ስለ አንቺ ነግሮኝ ነበር። መጀመሪያ ስራሽ ምን ነበር? የፋንቴሲን ስራ ነበር የምሰራው አለቄ። ኢቨንት ማናጅመንት ካምፓኒ ውስጥ። ኦ እሺ ጥሩ ጥሩ። ምን ይቅርታ። ሄሎ No, not at all. I am free now. አሁን ነጻ ነኝ። Yes, sir. አዎ አለቄ፣ Absolutely. በትክክል። ስሚታ እንኳን ደስ አለሽ፣ ተመርጥሻል። አመሰግናለሁ አለቄ፣ በጣም አመሰግናለሁ። ነገ ጠዋት ከማናጀራችን ጋር ወደ ቢሮ ትሄጃለሽ። ከሙሉ ሰራተኛ ጋር ያስተዋውቅሻል። እሺ አለቄ። አለቄ ቅር ካላለክ እኔም ቤት አንዴ ማየት እችላለሁ? ይሄ ቤት በጣም ተመችቶኛል። አረ እንዴት አይቻላል? አንድ ጊዜ ነይ ላሳይሽ። አመሰግናለሁ አለቄ። ነይ አለቄ። እቺ ማናት? እቺ የሮሽኒ ትባላለች፣ የአለቃችን ብቸኛ ልጅ። ኦ እዚህ ኩባንያ ውስጥ 30% ድርሻ አላት። ምስኪን በልጅነቷ እናቷን አጣች። ሮሽኒ አለቃችን ከህይወቱ የበለጠ ነው የሚወዳት። በእይታችን የኛ ቦስ እናት አባት ሁሉም ነገር ነው። ነይ ከቦስ እናት አባት ጋር ላስተዋውቅሽ። እሺ አለቄ። ማዬ። አቤት። ስሚታ ናት የሽሪ አዲስ የግል ሴክሬታሪ። ሰላም እናቴ፣ እንደ መሃለክሽሚ ነሽ? በደስታ ኑሪ ልጄ። እንዴ ተዩ በጣም ተወዳጅ ነሽ እኮ ስትታይ። ባለትዳር ነሽ እንዴ? አይ እስካሁን አላገባሁም እማዬ። ስሚታ ዛሬ ነው ስራ ላይ የገባችው። በሚቀጥለው ጊዜ ስመጣ መጠይቂያትን ዘና ብለሽ ትጠይቂያታለሽ። ለአሁኑ እንኳን እረፍት ሰጂ። ስሚታ ነይ ከኔ ጋር መቤቴ። እሺ ሊድ እማዬ። माँ जी आपसे कुछ पूछ रही थी उस እናቴ እየጠየቀችሽ ስለነበረው ነገር ቅር እንዳይልሽ። ምን መሰለሽ? चिंता रहती है वो उनकी दूसरी ለአለቃ ትጨነቃለች፣ ሁለተኛ ማግባት አለበት ብላ ከሞተች በኋላ ሚስቱ። ችግር የለውም እኔ ስሜቱ መረዳት እችላለሁ። ኦ ማለት አንቺ እናቴን እየደገፍሽ ነው ማለት ነው። የሚገርም ነው። በአንድ ቀን ውስጥ የዚህ ቤተሰብ አጋሮንሽ ማለት ነው። የሚገርም ነው። በአንድ ቀን ውስጥ የዚህ ቤተሰብ አጋሮንሽ ማለት ነው። शादी हुई है क्या? ባለትዳር ነሽ እንዴ? चिंता रहती है वो उनकी दूसरी शादी करना चाहती हैं। अगर ለአለቄ በጣም ትጨነቃለች እና ሁለተኛ ማግባት አለበች ትላለች። ማደን ካለብን ቀጥታ ዞኑን ነው ማደን ያለብን። ሱፐር ጃክፖት ነው። እኔ ያቀድኩት እቅድ አለ። እሱን ከተከተል ነው तो एक साल में በአንድ አመት ውስጥ ሚሊዮነር እንሆናለን። ምን? ግን እኛ ሚሊዮነር የዛኔ ነው የምንሆነው ሽሪካንት የኔ ባል ሲሆን። እናንተ ልትጋቡ፣ እኔ እዚህ ደግሞ ዝም ብዬ ልቀመጥ? ከጋብቻ በኋላ ትንሽ ቀን ጠብቀኛ። በኋላ በብልጠት ያን ሽሪካንት ገሃነም አደርሰዋለሁ። ከዛ በኋላ ሁሉም ቤቴ ነው ይሆናል። ንግስና። ምን አይነት ሀሳብ ነው እመቤቴ? ግን ይህን ስራ መጨረስ ይህን ቀላል አይደለም። በግድ መስራት አለብህ ከልብ። ምን ማድረግ አለብኝ እኔ? ለዛ አትጨነቅ አንተ፣ እኔ እወጣዋለሁ። እና ፓርቲውን ጀምሮ ማለት ነው። አዎ ፓርቲውን ጀምሮ። ክሮሸኪያ ማርኬት። አዎ ቼክ አድርጌያለሁ አለቃ። ሊሆን ይችላል ሙሉ በሙሉ አለቄ።
የ10 ቀን ሰላም ነህ ግን አለቄ? टेंडर डिटेल्स क्या है? እሺ የቴንደር ማስረጃ የት አለ? ኮቴሽን ማስረጃ የቴንደር ሁሉም የ10 ቀኑ እዚህ ላይ ነው ያለው። እሺ አለቄ መድኃኒትን አስቀምጬልሃለሁ ከዛ ወስደህ ትሄዳለህ። እሺ አለቄ ዋው ምን አይነት አሪፍ ሴት ናት። ሄሎ አጄ እኔ ዛሬ ማታ ወደ ሙምቤ ልሄድ ነው ለአስፈላጊ ስብሰባ። እሺ የመጀመሪያ ስሬ ከዛ ነው የሚጀምረው። ምርጥ ነው። በጣም ተደስቻለሁ ስለ ስራሽ። አሳውቃለሁ በየሰዓቱ። እሺ በጣም አዝናለሁ ስሚታ ስተሰራው። प्लीज मुझे माफ እባክሽን ይቅርታ አድርጊልኝ። ስሚታ मेरे दिल में आज एक नई उमंग የኔ ልብ ውስጥ ዛሬ አዲስ ጥያቄ ተነስቷል። मैं तुम्हें अपनी पत्नी बना እኔ ሚስቴ ላደርግሽ እፈልጋለሁ። አስበሽበት መልስ ስጪኝ። मैं इंतजार እኔ እጠብቅሻለሁ። ፍቅሬ አሁን የአባት ቁጥጥር በኔ እጅ ላይ ነው ያለው እና ፍሬኑ በኔ እጅ ላይ ነው ያለው። አባት የልጁን ደግሞ አንተ ትቆጣጠራለህ። እንዴት? ተመልከት፣ ሮሽኒ ትባላለች። የሽሪካንት ተወዳጅ ልጅ ናት። በጣም ቆንጆ ናት። ጠዋት 12 ሰዓት ጂም ቤት ትሄዳለች። ከዛ በኋላ ኮሌጅ። ጠዋት 12 ሰዓት ጂም ቤት ትሄዳለች። ከዛ በኋላ ኮሌጅ። አንቺ የት ላገኛት ታዲያ? እሷን ጂም ቤት ትክክለኛ ቦታ ያ ነው። ምን ጂም ቤት? አዎ የጂም ቤት ሰራተኛ ሆነ ግባዛ። እዛ የጂም ቤት ሰራተኛ ስትሆን ከሷ ጋር ሰዓት ታሳልፋለህ። ግን ሮሽኒ መጀመሪያ እይታ ላይ ልታስደንቃት ይገባል። የመጀመሪያ ግንኙነታችሁ ምርጥ ግንኙነት ሲሆን ነው እኛ ስራችንን የምንሰራው። ግን የመጀመሪያ ግንኙነታችን ላይ እንዴት ልጥበሳት? እንዴት ላስደንቃት? እንዴት ላስደንቃት? እግርሽን ሊያዘው መቤቴ ምን እያረክ ነው? ለአሁኑ ጥሩ ሁኔታዋ ጥሩ ነው። ምንም ማድረግ አያስፈልግም። አንተ ሄድ እጠራለሁ። ኦ ኔጌቲቭ ደም በተሎ አዘጋጁ። ደም ሰጠ። እንዴት? እሱን አግኝቼ መመስገን እፈልጋለሁ። እና ሂጂና አግኘዋ። እኔ በህይወት እስካለሁ ድረስ አንቺ የኔ ህይወት እና የአንቺ ህይወትና የእናትሽ ህይወት እኔ ጋር ነው የሚሆነው። ትውስተው አፍሽን ዝጊ። አንቺ ትምህርቱን ነው ያልወደድሽው ወይስ አጄን ጥለሽ መሄዱን ነው ያልወደድሽው? በጣም በጣም አዝናለሁ። በአስቸኳይ አንድ መሳሪያ ያስፈልገኛል። እኔ ፍቅሬ तुमने ऑफिशियली तो उस बुड्ढे से አንቺ ያሼባ አገባሽው በህጋዊ लेकिन उसके पैसे हमारे ግን የሱ ብር በእኛ እጅ ላይ እንዲገባ पता नहीं कितना टाइम አላውቅም ስንት ሰዓት ይፈጃል እንደውም እንደዛ ለማድረግ። ፍቅሬ ከሽሪካንት ሀብት 500 ሚሊዮን መጀመሪያ አካውንታችን ላይ ገብቷል። ምን 500 ሚሊዮን ገብቷል አካውንታችን ላይ? መችና እንዴት? አንተ እንዴ परसों श्रीकांत ग्रुप ने ऑर्डर डिफॉल्ट किया और 5 करोड़ ትዕዛዝ ታዘዘና ከኩባንያው ከዛ በኋላ ወደኔ ያዘዋወርኩት ከሲንጋፖር። ምንድነው ማመርከቸው? ፔናልቲ መክፈል ይቻላል። ምንም ቢሆን አስተካክሉት። ብሩ በእኛ አካውንት ላይ እንዴት መጣ ግን? वो सिंगापुर की कंपनी የሲንጋፖር ኩባንያ አንድ ፌክ ኩባንያ ነው እና የኔ ወንድም ነው። አንቺ ነው ወንድም ነው
አዎ श्रीकांत ግሩፕ ትዕዛዙን ይሄ ቡድን ነው የሰጠው እና ከ6 ወር በኋላ ነው ሰፕላይ የተባለው። እኔ ግን ለማንም ሳልናገር ተደብቄ ቀየርኩት እና ኦሪጂናል ፋይል ውስጥ ከተትኩት። ምገርሚ ነሽ፣ በጣም ትልቅ ተጫዋች ነሽ። አመሰግናለሁ። ቀጣዩ ሰፕላይ ማድረግ ነው። እንደ እቅዳችን ዲፋልት እንደሆነ 500 ሚሊዮን ነው ፋይል የምናደርገው እና በህጋዊ ማመልከቻ ልከናል ከሲንጋፖር ኩባንያ። የኩባንያው ኢሜጅ ይበላሻል ብዬ ዘጋሁት ጉዳዩን እና አሁን የውጭ አካውንታችን ላይ የውጭ ሀገር አካውንታችን ላይ 500 ሚሊዮን አለ። ለዚህ ደግሞ ተጠያቂ ያበለብ ነው ብዬው ቤቱ ላኩት፣ አባርሬው ከስራ። ዋው እያየክ ዝም ብለህ አሁን ሁለተኛ ጨዋታ ይጀምራል። በቃ አው መቤት ያው मैडम आज 11:30 बजे वेंडर्स के साथ एक जरूरी ዛሬ 6 ሰዓት ስብሰባ አለብኝ። नहीं मेरे सिर में बहुत አይ ጭንቅላት ያሙኛል በጣም። आप मीटिंग अटेंड कर लीजिए, कोटेशन के बारे में ስብሰባውን አዘጋጅና ስለ ሁኔታው ትነግረኛለህ በኋላ። እሺ መቤት እነግርሻለሁ፣ ማታ መጥቼ አገኝሻለሁ። यस मोहन। አቤት ሞን እንዴት ነህ? श्रीकांत ग्रुप እንዴት ነው ካምፓኒው? አለቀ እዚህ ችግር አለ። मालिक के मरने के बाद यहाँ तो पूछने वाला ही कोई አረ አለቃ ከሞተ በኋላ እዚህ የሚጠይቅ ማንም የለም። ማታ ቀን የቴክኖሎጂ ስላልተከፋፈለ 500 ሚሊዮን ቅጣት ተቀጠናል ከኩባንያው። አሪፍ ዜና ነው የለኔ። ዋው በእንደዚህ አይነት ሰዓት ኩባንያውን ለመግዛት ብመጣ አንተ በትንሽ ዋጋ ነው የምገዛው። ዋው በጣም አሪፍ ዋጋ ነው ይሰጥ እና አንተ የነገርከኝም ጥሩ ዜና ነው። ኩባንያው የኔ ሆኗል። አንተ የምፈልገው መረጃ ነገርኩ፣ ግን እኔ አራት ጨነቅ። አንተ ማግኘት ያለብክን ያንን ታገኛለህ። አመሰግናለሁ አለቄ። ቻው ፍቅሬ። አቤት የሚቀጥለው እቅዳችን ምንድነው? በጣም የተዘጋጀ ነው። በተሎ ይህን ኩባንያ ሽጠንኛ ወደ ሲንጋፖር ሄደን እንኖራለን። እሺ ግን ይሄን በብልጠት ነው ማድረግ ያለብን። ማንም እኛ መጠራጠር የለበትም። ጥርጣሬ አረድልም የለውም። አሁን ማንም ሊጠራጠረን አይችልም። አውቱም ጭምር አትጨነቂ። አንቺ श्रीकांतን አግብተሻል። በእቅዱ መሰረት ደግሞ ልንገለው ነበረ እና በአደጋ ራሱ ሞተ። በፖሊስ ምርመራ ላይ ደግሞ ንጹህ ቼክ ተገኝቷል። እና ለምንድን ነው የምፈሪው ታዲያ? ሁሉም ስራ እንደተሰራ ወደ ሲንጋፖር እንሄዳለን። እሺ አዎ አጄ አቁሚ። ሱንደር አንተ ጓዴ तुम दोनों ने मिलकर ሁለታችሁ አንድ ሆናችሁ ምን አደገኛ እቅድ ነው ያቀዳችሁት? ምስኪን ሮሽኒ ጥሩ ሴት ነበረች እኮ። አንተ ደግሞ እሷን ካድካት፣ ቤተሰቦቿን ገደልክ። እንደዚህ ለምን አደረግክ አንተ? ለብር ብዬ ነው፣ ለብር ብዬ። በቃ በአንድ ወር ውስጥ እኛ ሲንጋፖር ልንሄድ ነው። እዛ ህይወታችን አሪፍ ይሆናል። እንደዚህ አይነት ነገር ደግሞ አታወራ። ዝም ብለህ ከኛ ጋር ና፣ በደስታ ትኖራለህ። ሚሊየን ብር እኛ ጋር ይኖራል። አረጋንም ግባ። ሚሊየን ብር ባልተው ሆድ ውስጥ እርግማን ነው የሚገባው፣ እርግማን። ጓዴያጄ ቶይንን ምልህንመን ሁሉንም ብር የእሷ ፊት ላይ ወርውር። ምንድነው ያልኩህ አንተ? እተኩስብሃለሁ። አንድ ጊዜ ቆይ ተመልከት ወንድሜ፣ ለመጨረሻ ጊዜ ነው የምነግርህ። ምንም ሳታስብ ሳትረዳ ከኛ ጋር ና፣ ህይወታችንን ዘና ብለን እንኖራለን። አንተ በማን ብር ነው የምትደሰተው? ያ ብር ለፍተን ያጠራቀምነው ብር ነው እንዴ? አምናለሁ ለፍተን አላጠራቀምንም፣ ግን በጭንቅላታችን ያጠራቀምና ተፋ። አንተ ላይ ብር በጭንቅላት ሳይሆን ደም አፍስሰህ ነው ያጠራቀምከው። አንተንም አልፈልግም፣ ብርህንም አልፈልግም። አንተ የትም ኑር፣ በደስታ ኑር፣ በደስታ። ግን አንድ ነገር ጆሮን ከፍተህ ስማ። በጣም ትልቅ ወንጀል ሰርታል፣ ኃጢአት ሰርታል። ኤይ አፍህን ዝጋ፣ ውጣ። አጄ አንድ ነገርን አስታውስ። ሌሎች ያጠራቀሙትን ብር ነጥቀህ መብላት እሷ ሆነች ወይ አንተ? አንድ ብር መንጠቅ አትችልም። በደስታ ታኖራችሁም ያቺ ብር። የለፋበት ሰው እሱ ብቻ ነው የሚያገኘው። እናንተ አንድ ብር አትነጥቋችሁም። አስታውሱ ይሄንን።
सुंदर हाय हाय रॉबिन गौड़ा रविंद्र गोड़ा अरविंद गोरा እባላለሁ ሰላም नमस्ते ሰላም मेरे पापा को क्रिकेट አባቴ ክሪኬት በጣም ይመቸዋል በትክክል እኔም ይመቸኛል इसलिए मेरे पापा ስለዚህ አባቴ उनके पसंदीदा प्लेयर रॉबिन सिंह के नाम पे በሚወደው ተጫዋች ሮቢን ሲንግ በሚባለው ተጫዋች वो सिर्फ የኔን ስም አነሳ እሱ ኳስ መያዝ ብቻ አይደለም መወርወርም ላይ በጣም የተካነ ነበር እዚህ ለምንድን ነው የመጣው ልበል አንቺን ለመገናኘት ነው ለማለት የፈለኩት श्रीकांत जी की फैमिली के साथ श्रीकांत ቤተሰብ ላይ የሆነው ነገር በጣም አሳዝኖኛል አዝናለሁም ደግሞ አንድ ሴት ሆነሽም አንቺ ይሄን ትልቅ ቢዝነስን መወጣት በጣም አስቸጋሪ ነው ለአንቺ እና ምን እሺ ካልሽ ያንቺን ቢዝነስ እኔ መቀበል እፈልጋለሁ ጥሩ ዋጋ ሰጥሻለሁ ከፈለግሽ የምትፈልጊውን ያህል ክፍያ ታገኛለሽ የኛ ኩባንያ ዋጋ አውቃለሁ 2000 ሚሊዮን ገበያ ላይ ደግሞ አሁን ባላችሁ ኢሜጅ የተነሳ ግማሽ በግማሹ ነው የሚገዛችሁ ሰው ካልሽ እኔ 50% ለፋይል 50% ግማሹ ልሰጥሽ ይችላል ሰዓት ያስፈልገኛል ይቻላል ግን አታርፍጂ ምክንያቱም ምታረፍጂውን ያህል ዋጋው እየቀነሰ ይሄዳል ለማንኛውም የኔ ካርድ ነው ከወሰንሽ በኋላ ደውይልኝ ካምፓኒውን ትሽጪዋለሽ አሽጪው अजय ስሙ ሮቢን ጎዳ ነው አውርቻለሁ ብር ለመክፈል ተዘጋጅቷል እና ክፍያውንም በቶሎ ይሰጣል 50% ህገወጥ እና 50% ህጋዊ አይ 75% ህገወጥ እና 25% ህጋዊ እንቀበል ማለት 1000 ሚሊዮን ህገወጥ ብር ማለት ነው ለምን ግን ब्लैक करेंसी हम सिंगापुर ले कैसे 1000 ሚሊዮን በህገወጥ መንገድ እንዴት ይዘን እንሄዳለን አትጨነቅ ስለዛ ጉዳይ አንድ ብር አዘዋዋሪ ያቃለው ሰላም ፓርቲ ነው ወደ ውጭ ሀገር ብር ያዘዋውረናል ግን ሁሉም ብር አንድ ላይ ይዘን መሄድ የለብንም ግማሹን እዚህ ጥለን መሄድ አለብን ለምን ግን አትጨነቅ ስለዛ ጉዳይ እቅዴ እንኳን የብልጣት ነው እሺ ግን ታውቃለህ በጣም ተደስቻለሁ እኔ እቅዳችን እኮ እየተሳካ ነው ያለው እንዳለ በጣም ተደስቻለሁ እኔ በጣም ምርጥ ነው ምርጥ እቅድ ነው ሱሚታ እና አጄ ባርገብ ምን አይነት እቅድ ነበር የህንድ ትላልቅ ወንጀለኞች ጭንቅላት ውስጥ እንደዚህ አይነት እቅድ አልመጣም ይሆናል የሚገርም እቅድ ነው እና በትክክል ነው የታቀደው እኔ ምርመራ ሲጀምር አረ መቼ ተጠራጠርኳችሁ በጣም ጥሩ ግን የፖሊስ ጭንቅላት ነው ይሄ አላ የሆነ ችግር እንዳለ ያስባል የሆነ ቦታ ላይ ስለዚህ እናንተ ሁለታችሁን ተደብቄ መከታተል ጀመርኩኝ እና ተመልከቱ በመጨረሻ እጅ ከፍንጂ ያስኳችሁ ያንተን ታሪክ በዚሁ ሰዓት ጨርሷለሁ ከሞትክ ጋር ይሄ ምስጢር ሆኖ ይቀራል ገባ ስማ እንዳንተ አይነት ወንጀለኛ ጭንቅላቱ ይናል ፈጣኝ እኮ ነው እኔ እኮ ፖሊስ ነኝ የኔ ጭንቅላት ምን ያህል ይፈጥናል መነጽር ብቻ አይደለም ልጄ ካሜራ ነው እዚህ ላይ ያለው ይሄ ሁሉ ደግሞ ገርልፍሬንድ ያለቻ ሁሉንም ነገር ቀጥታ እየቀዳች ነው ጸጉሬም ከተነቀለ ይሄ ኮፒ ቀጥታ ኮሚሽነሩ ጋር ይሄዳል እና ሁለተኛ ኮፒ ጋዜጠኞች ጋር ከዛ በኋላ እናንተ ያልቅላችኋል ማለት ነው ዝም ብላችሁ እጅ ስጡ ለእናንተ ጥሩ የሚሆነው ነው ገባችሁ አለበለዚያ ስራ ላይ ያለው ፖሊስ ላይ ጥቃት ፈጸማችሁ ብዬ ሌላ አንድ ክስ ከሳችኋለሁ ኢንስፔክተር हमें अरेस्ट करने से እኛም በማሰር ምን ትጠቀማለህ मतलब तुम्हें मिलेगा ማለት ምን ታገኛለህ ማለት ሰዎችን የእስር ቤት አየር አበላችኋለሁ እናንተ በጣም ትልቅ ወንጀለኛ ናችሁ በሉ እጃችሁን ስጡ በቁጥር ውላችኋል እባክህ ኢንስፔክተር እንደዚህ አታድርግ እንደዚህ በማድረግ እኮ ማንም አይጠቀምም ጥቅሙማ እናንተ ነው የሚሆነው የኔ አይደለም ኢንስፔክተር आप हमें गिरफ्तार करेंगे አንተ ካሰርከን ዲፓርትመንቱ ምን ይሰጣል አንድ እድገት ቢበዛ እድገትና ወይ ደግሞ ማዘዋወር ከተውከን ከምናገኘው ብር 50 ሚሊዮን እንሰጣለን በጣም አሪፍ ሁለታችሁ 15 እያገኛችሁ 15 ቢሊዮን እያገኛችሁ ለኔ 50 ሚሊዮኑን ብቻ ይሄ ሁሉ እኔ ላይ አያስኬድም መኪና ላይ ተቀመጡ በሉ
आप ज्यादा እባክህን ብዙ ውሰዳ आप 100 करोड़ ले 100 ሚሊዮኑን ውሰድ ግን እኛ ልቀቅን እባክህን वैसे እንደዚሁም 1500 करोड़ जितनी बड़ी रकम आसानी से नहीं ले 15 ቢሊዮን የመሰለ ብር በቀላሉ ይዛችሁ አትሄዱም እና በኔ ስንምነት ደግሞ ከከተማ መውጣት አትችሉም ማለት ነው እና የኔ እርዳታ ያስፈልጋችኋል ስለዚህ ሶስታችንም እኩል እንከፋፈላለን 500 करोड़ 5 ቢሊዮን እንከፋፈል አሬ ሁሉ ይሄ ሚስተር ብዙ አራዳቱና እሺ እሺ ስንምነቱን ተቀብያለሁ आपका शेयर 500 करोड़ आपको ያንተን ድርሻ 5 ቢሊዮን ታገኛለህ ግን አንድ ስንምነት አለን ምንድነው ጉዳዩ हम दोनों को दूसरे नाम ሁለታችን በሌላ ስም ነው ፓስፖርት እንዲሰራልን የምንፈልገው በሚቀጥለው ሳምንት ሲንጋፖር እስከምንሄድ ድረስ ምንም ችግር እንዳያጋጥመን አንተን መጠንቀቅ ያለብህ ይሄን በማድረግ आपको आपका शेयर አንተ ድርሻህን ታገኛለህ እሺ ተስማምቻለሁ एक वीक में दोनों का በአንድ ሳምንት የሁለታችሁን ፓስፖርት አዘጋጃለሁ ግን ሁለታችሁ तुम दोनों में से ሁሌ እንገናኝ ከናንተ ማከለ አንዱን ብልጠት ለማሳየት ከሞከረ ሁለታችሁ ነው እስር ቤት ማስገባው ገባችሁ አ करोड़ देने का मतलब 500 ሚሊዮን መስጠት ምንድነው ጉዳዩ ምንም አይደለም እኛ ጋር ሌላ ብር አለ እኮ ብዙ ዘና ብለን መኖር እንችላለን उसे साइड करना है በቃ हमारे फ्यूचर के लिए अच्छा ለወደፊት ህይወታችን አሪፍ ነው እኮ እሺ ሄሎ እህቴ ጥሩ ዜና አለ እኔ ጋር गुड न्यूज़ ጥሩ ዜና ምንድነው ጥሩ ዜና हमारा 500 करोड़ कितना हुआ पता है 5 ቢሊዮናችን ስንት እንደሆነ ታውቂያለሽ ስንት ነው दैट्स ग्रेट लेकिन በዶላር ተቀይሮ इतना रिटर्न ከአምስት በላይ እጥፍ ግን ይሄን ያህል እንዴት ተመለሰ የውጭ ሀገር ነዋሪዎች ሀብታሞች አንድ ላይ ሆኖ ብር ይፈልጋሉ ካሽ እና በዛ ላይ ደግሞ ጥሩ ጥቅም አግኝተናል አንቺና አጄ ወደዚህ እስከምመጡ እኛ ጋር ቢያንስ I'm so happy 600 ሚሊዮን ይሆናል እና መች ነው የምመጡት ምናልባት አንድ ወር ሊፈጅብን ይችላል ትንሽ ችግር አለ አቅርፌው ልምጣ ችግር ማለት it's a small አረ ትንሽ ችግር ነው मैं हैंडल በቃ እኔ ወጣለሁ ራሴ እስከዛ ድረስ እንዳትደውልልኝ እሺ እሺ እህቴ ሃይ बैठिए थैंक्स मिता ይቀመጡ አመሰግናለሁ ሚትራ ምንም አይደለም ተናገር ምን ትፈልጋለህ ምን ይምጣልህ अगर आप ऐसे እንደዚህ የምትጠይቅኝ ከሆነ አረ ብዙ ነገር ካንቺ መውሰድ ልቤ ይፈልጋል फिलहाल लाउनु मेरी እንኳን कंपनी के अलावा मैं आपको कुछ नहीं दे पाऊंगी ከኩባንያዬ በስተቀር ምንም ልሰጥህ አልችልም ፈጣሪ እንደዚህ ሙሉ ነገር ይነጥቆኛል ምንም ነገር የለም በጣም አዝናለሁ ስሚታ तो कहिए እና ተናገሪ መቤቴ we go forward እንዴት ወደፊት እንሂዳ मुझे आपकी डील እኔ አንተ ስንምነት ተቀብያለሁ ምርጥ ነው ግን ሁለት ስንምነት አለኝ እኔ my first የመጀመሪያ ስንምነቴ the deal will be for 1500 ስንምነቱ crores उसमें से 1000 करोड़ 4500 ሚሊዮን ነው የሚሆነው और वो भी 10 दिनों में እና ከዛ መሀል 1500 ካሽ ፈልጋለሁ በቶሎ इतना सारा ካሽ ፈለግሽ ब्लैक में ሁለት आप कैसे मैनेज 2000 ሚሊዮን ያውንም በካሽ ፈለግሽው እንዴት ነው የምትወጪው and my second በኩባንያው ወጣለ ችግር የለውም ሌላ ስንምነትም አለኝ ኩባንያውን amount officially የማጣጣል 5 करोड़ होना चाहिए 5 ሚሊዮን ብቻ ነው መሆን ያለበት ከዛ የበለጠ ደግሞ አልጠለውም ወደታች እሺ እስማማለሁ በዚህ ስንምነት ግን इतना सारा ይሄ ሁሉ ካሽ እኮ एटलीस्ट आई नीड ቢያንስ አንድ ወር ያስፈልገኛል ለማዘጋጀት አያቱ ጎዳ እኔ ሁሉ ቀን መጠበቅ አልችልም See, ተመልከት if you can arrange the ማዘጋጀት money, let's የምችል go ከሆነ ahead with ብሩን this deal. Otherwise, ይሄን just forget ስምምነት it. እንስማማ አለበለዚያ ሌላ ሰው ልፈልግ ምንም አይደለም मैं पैसे እኔ ብሩን አዘጋጅልሻለሁ एक और ሌላ बात, አንድ ነገር አለኝ हमारे बीच ये በእኛ deal ማለ ስምምነት किसी को እንደሆነ पता ማንም नहीं ማወቅ चलना የለበትም चाहिए. Strictly between us. በእኛ ማለ መቆየት አለበት በሁለታችን መካከል እኔ ቃል ከገባው ቃሉ መስበር አስቸጋሪ ነው እሺ तो फिर Thursday को एक joint press meet እና करते हैं? ታዲያ ሮብ አንድ ወይ ሐሙስ አንድ ስብሰባ እናዘጋጅ የጋዜጠኞችን እሺ ይቻላል የጋዜጠኞች ስብሰባ ላይ ነው የኔ ባል 28 सालों की मेहनत से जिस कंपनी को खड़ा किया 48 ዓመት ለፍቶ ያቆመው ካምፓኒ አንድ ሽሪካንት ግሩፕ ኦፍ ካምፓኒ के साथ ከትልቅ አዘንጋ लेकिन बिना किसी जोर जबरदस्ती के አለፈ
ግን ማንም ሳያስገድደኝ እኔን ኩባንያ ለአቶ ጎዳ እየሸጥኩ ነው ያለሁት። አውቃለሁ እኔ በዚህ ሁላችሁም በጣም ታዝናላችሁ፣ ትጨነቃላችሁ። ግን እኔ እኮ ሙሉ ቤተሰቤን ካጣሁ በኋላ በህይወቴ አሁን ምንም የቀረኝ ነገር የለም። እኔ አውቃለሁ ይህን ኩባንያ በችኮላ እና በትንሽ ዋጋ እየሸጥኩት ነው እና በፍላጎቱ መሰረት የዚህ ኩባንያ የተሸጠበት ዋጋ ማለት 5 ቢሊዮን ለዚህ ኩባንያ ሰራተኞች ይከፋፈላሉ። ምን አይነት ቀልድ ነው የምቀልደው? በብዙ ቢሊዮን ሽጣ 5 ሚሊዮኑን ብቻ ለሰራተኞች ትችላለች። ሰላም ጓደኞቼ፣ የዛሬ ሰበር ዜና ነው። ሽሪካት ግሩፕ ኦፍ ካምፓኒ ከተሸጠ በኋላ የተገኘው ለአራቱም ሰራተኞች ይከፋፈላል። እኔ ቸንደርሼከር ነኝ ከዜና አንባቢ ሰትሽ ጋር። आप किरण की बहन है क्या? የኪረን እህት ነሽ እንዴ? አዎ። ተቀመጪ። अमाउंट कितना? ስንት ብር ነው? कुछ ज्यादा ही ብዙ ብር ነው። 500 खोखा 500 ይሆናል። አይ 1000 करोड़ 1000 ሚሊዮን 2000 के नोट में है। በ2000 ብር ኖት ነው ደግሞ። काम हो जाएगा। ስራው ይሰራል። ግን माल कहाँ? እቃው የት ነው ያለው? እታች መኪና ላይ ነው። कहाँ भेजना? የት ነው የሚላከው? ሲንጋፖር 10% 10% ነው የምወስድባችሁ። እሺ इधर आ। ወደዚህ ና። माल चेक እቃውን ቼክ አድርጋል? አዎ አለቄ። ራስሽ ጋር በጥንቃቄ አድርጊው። ይሄንን ሲንጋፖር እንደደረስሽ የኔ ሰው ይደውልልሻል። ይሄንን እስካን ያደርገዋል። እስካኑ ሙሉ ከሆነ በኋላ አንቺ ብርሽን በዶላር ታገኛለሽ። ገባሻ? ओके सर। እሺ አለቃ፣ አመሰግናለሁ። መሄድ ትችያለሽ አሁን። አመሰግናለሁ። रॉबिन ने जो 1000 ሮቢ करोड़ दिए थे वो मैंने अग्रवाल को दे 1 ሚሊዮን የሰጠንን ለአገርባል ሰጥቻለሁ። ጥሩ። ሲንጋፖር ከደረስን በኋላ ይሄ ስናሳያቸው ብራችንን በዶላር መልክ ይሰጡናል። ዋው ምርጥ ነው። እና እኔም ከናንተ ጋር ሲንጋፖር ሄጄ ድርሼን እዛ ወስደዋለሁ ማለት ነው። लेकिन उससे ግን पहले ከዛ በፊት ፓስፖርታችን እኮ መዘጋጀት አለበት አይደል? ጥሩ ነው። በአራት ቀን ውስጥ የአራታችን ፓስፖርት በእኛ እጅ ላይ ይሆናል። 4 ሰዎች። አራተኛው ማን ነው? የኔ ገርል ፍሬንድ ናታ፣ ሜግና። ኦ አሪፍ ነው። सब कुछ प्लान ሁሉም ነገር በእቅዳችን መሰረት እየሆነ ነው ያለው። ግን हमारे सिंगापुर जाने ሲንጋፖር ከመሄዳችን በፊት አንድ አስፈላጊ ስራ መስራት አለብን። ያ ደግሞ ምንድነው? हमारा सारा राज የኛ ምስጢር የሚያውቀው እንዳለ ሀቀኛ አውሬ ከኛ ጋር ተጣልቶ ሄዷል እንዳለ። የዛ አውሬ ስም ሱንደር ይባላል። እሱ ለኛ አደገኛ ሊሆን ይችላል። እሱን ማጥፋት አለብን እኛ። ሱንደር፣ ሰበር ዜና! ከከተማው ውጪ ባለው ሰፈር ላይ በፖሊስ ኢንካውንተር ሱንደር የሚባል አንድ ነክሰላይድ የሚባል ሰው ተገሏል። ብዙ አመጽ ላይ የሱ ስም ተጠርቶ ነበር እና በመጨረሻ ፖሊስ እጅ ላይ ሞተ። ይሄን ፖሊስ ምን እናድርገው ታዲያ? इसे भी ऊपर भेज እሱንም ወደ ላይ ልኳለና። टेक केयर ऑफ दिस इट्स वेरी इंपॉर्टेंट ይሄንን ተወጣው፣ በጣም አስፈላጊ ነው። 4 दिनों के बाद እና ከአራት ቀን በኋላ በድጋሚ እዚህ ቦታ ላይ እንገናኛለን። ከዛ በኋላ የምንጓዘው ወደ ሲንጋፖር ይሆናል አንድ ላይ ሆነን። यस አዎ इट्स गोइंग टू बी अ ब्यूटीफुल जर्नी ቆንጆ ጉዞ የሚሆንም ይሆናል።
ሄሎ Who's this? ማልበል मैं हूँ እኔ ነኝ እህቴ ኪራን ኪራን इतने डरे हुए क्यों? ግን እና ለምን ፈራክ और ये किसका እና नंबर የማ है? ቁጥር ነው ሁሉም ነገር ተበላሽቷል እህቴ ተዘርፈናል तुम कहना ምን क्या መናገር चाहते हो? ፈልገህ ठीक ነው से በትክክል बताओ। ንገረኛ እኛ ካምፓኒ ላይ ብር አስቀምጠናል ነበር ሌባ ካምፓኒ ሆነ ሁሉንም ብር አጣ ነው እህቴ अच्छे रिटर्न्स दे रही है सोचकर मैंने सारे पैसे लगा ሁሉንም ብር ያወጣሁት ይመልስልኛል ብዬ ነበር ካምፓኒ አይደለም እህቴ ኪራን ምንም አይደለም እኛ ጋር ሌላም ብዙ ብር አለ ተመልከት በሚቀጥለው ሳምንት ሁለታችን ሲንጋፖር እንመጣለን አንተ አትጨናነቅ እሺ አይ እህቴ रिटर्न्स अच्छे आ रहे थे ये सोचकर मैंने कुछ इंडस्ट्रियल ያሰብኩት የኢንዱስትሪያል ብር አውጥቼ ነበር ሁሉም ብር እየጠየቁኝ ነው እህቴ እየመጣው ነው मैं ये सब እህቴ ይሄን ሁሉ መታገስ አልቻልኩም እህቴ सॉरी ይቅርታ It's okay, Kiran. በጣም देखो, በጣም तुम አዝናለሁ tension ምንም አይደለም ኪራን አትጨነቅ ተመልከት እየመጣን ነው እሺ ሁሉንም ችግር እናቀርፈዋለን በጣም አደገኛ ናቸው እህቴ ማፊያ ናቸው በህይወት አይለቁኝም ኪራን हमारे आने तक किसी भी እኛ तरह እስከምንመጣ एक हफ्ते तक እስከምንም उन्हें አንድ manage ሳምንት कर लो। ተወጣቸው किरण फॉरगिव मी दीदी ይቅርታ አድርጊልኝ እህቴ እባክህን ኪራን बाय दीदी ቻው እህቴ ኪራን ምልን ስማኝ ደደበቱን እባክህን ኪራን ኪራን किरण ኪራን अच्छा ደውልልሽ कॉल የሚደውልለት ደንበኛ ለጊዜው अच्छा አይገኝም የሚደውል ደንበኛ ለጊዜው አይገኝም እባክዎትን ቆይቶ ይደውሉ ወይ ድምጽ መልእክት ያስቀምጡለት ባይ मैंने आपका काम እኔ ያንተን ስራ ሰራውልክ ሞተች እሷ ባይ वो ऊपर जा ወደ ላይ ሄዳለች እሷ ያንተን ብር ታገኛለህ አንተ ለአሁኑ ከዛ ወጣ አንተ እሺ ባይ पार्टनर ፓርትነር सब कुछ तेरे प्लान के मुताबिक ሁሉም ही ነገር हुआ है। በእቅድ መሰረት እየሆነ ነው ያለው तेरे प्लान के आगे मेरा በአንተ plan እቅድ पानी ፊት वाला ለፊት यार। የኔ እቅድማ ውሃ ይበላል तू बोल रहा था कि लाइफ सेटल हो አንተ ህይወታችን ይስተካከላል እያልክ ነበረ ስራው ምንድነው ሽሪካንት ግሩፕ ኦፍ ካምፓኒ तुम्हारे स्टेशन की लिमिट में आता है ना ፖሊስ ጣቢያ ክልል ነው የሚመጣው አዎ አዎ ये तो स्मिता का प्लान ይሄ है। እንኳን लेकिन अगर तुम የስሚታ मेरे እቅድ साथ ነው አንተ ግን हो የኔ जाए, ጓደኛ ኮንክ ये አጋሬ प्लान ኮንክ स्मिता को ही भाग ይሄ जाएगा। እቅድ ስሚታ ላይ ይከብዳል ማለት ነው सिंगापुर जाना तो पक्का ሲንጋፖር መሄድ የተረጋገጠ ነው ግን है। स्मिता की जगह तुम የስሚታ ቦታ ላይ አንተ ነው የምትሆነው ይሄ ምንድነው तुझसे शादी ስሚታ करके बच्चा पैदा አግብታክ करने की उम्मीद ልጅ तो ለመውለድ करती እኮ ተስፋ አድርጋለች मैंने अपनी लाइफ में እኔ በህይወቴ ሁለተኛ तो फिर ሞተር second ገዝቼ hand አላውቅም እና ሴት ሁለተኛ እንዴት ጓደኞቼ አንድ ትልቅ ዜና ደርሶናል ያ ደግሞ የከተማ የሚታወቅ ትልቅ ኢንዱስትሪ ባለቤት ሚሳ ሽሪካንት ከድልድይ ዘላ ራሷን አጥፍታለች ራሷን ያጠፋችበት ምክንያት ሙሉ ቤተሰቧን በማጣት ሀዘን ነው እና ደግሞ እነሱ ይሄንን ገልጿሉ ኤሲሚ ረመና ነው ይሄንን ለጋዜጠኞች የተናገረው हेलो አሎ ጓደኜ फाइनली በመጨረሻ रमन ረመና አቤት हमारी सिंगापुर की लाइफ የሲንጋፖር ህይወታችን ለየት ያለ ሊሆን ነው ደስ የሚል ब्यूटीफुल गर्ल ቆንጆ ሴቶች Yes, አዎ but I can't flirt. ግን እኔ I have a መላከፍ girlfriend, አልችልም you know. ታውቃለህ መጥበስ አልችልም तुमने सही कहा መጀመሪያም አንድ ገርልፍሬንድ बात አለችኝ तुमने- አዎ ልክ ነው ያልከው उससे मुझे कभी मिलवा ግን ከኔ ጋር Oh, አስተዋውቃት አታውቅም እኮ वो यही ኦ है। ይቅርታ
እዚሁ ናት። በሁለት ደቂቃ ውስጥ ከኛ ጋር ትቀላቀላለች። እንደዚሁም አስይዘናል፣ ብዙ ብር አግኝተናል። እና አክብር እስቲ ውድ ውስኪ እናስመጣ እና ከዛም የበለጠ ጥሩ ዜና ምን እንደሆነ ታውቃለህ? ሰበር ዜና፣ ፓስፖርቱም ተዘጋጅቷል። የምር አዎ። ጆን ሰባሰን አሪፍ ስም ነው። አንተ በነገራችን ላይ ጓደኛዬ ያንተ ስም ማን ነው? ሀሪሽ ናይዶ። አንተም በመገናኘት ደስ ብሎኛል አቶ ናይዶ። ይሄ የስሚታ ነው፣ ትሪቬኒ ቅጽል ስም ስሚታ። እንደዚሁም አሁን እሷ ስራ የላትም። አዎ ያለ ፓስፖርት ወደ ላይ ሄዳለች። አንተ ለሚስቴ ምን ስም ነው ያወጣው? ሂንዱ ነው ስሟ። ሚስቴ እባክሽ መጠጡን። አንድ ጊዜ እሺ። አሎ አለቄ ዲናደሩ፣ እኔ ከኤስኤስአይ ባንክ ነኝ። ክሬዲት ካርድ ኦርደር ተዘጋጅቷል። ክሬዲት ካርድ ወይ ይቅርታ አልፈልግም አለቄ፣ በነጻ እኮ ነው። ሙሉ ህይወት ሙሉ ነገርኩሽ፣ አልፈልግም አለቄ። बेगम जी እህቴ आपने तो हमें अपना አንቺ እኮ ፊትሽን አላሳይሽንም። ሮሽኒ አንቺ በሕይወት አለሽ? ታውቂያለሽ ምን ያህል እንደናፈቅሽኝ? ወይኔ አምላኬ፣ የምሬን ነው ላምን አልቻልኩም እሷ በሕይወት በመኖሯ። ሮሽኒ ደነገጥክ እንዴ? ኦ ይሄን እያሰብክ ነው? የሞተች ሴት በድንገት እንዴት በሕይወት ኖረች? ኦ አው መልካም ልደት ላንተ፣ መልካም ልደት ላንተ። አልገባክም አሁንም? የዛን ቀን የአባቴን ስልምነት ሰምቼ የሆነ ቦታ ተጨናንቃል ብዬ ሰብ 6 ሰዓት ልደትን ልጋብዝ ነበር እና ሰርፕራይዝ ላረግክ መጣሁኝ። ተመልከች፣ በጣም ሞክሬያለሁ፣ ግን ባልሽ አላመነም እኮ። ቻሌንጅ አድርጎ እቅድ አመጣ። አትጨነቂ፣ እቅዳችን ይሰራል። አረ ይሄን አልቀላል አይደለም። መጀመሪያ ሮሽኒ መግደል አለብን። ረመና፣ አቤት። አሁን ስሚታን አናገርኳት። እዛ የሆነ ችግር አለ። አንድ ስራ ነገ እንገናኝ እና እነግርሃለሁ። እሺ ላንተ በሰርፕራይዝ ፋንታ ያንተን ልደት ማክበር ሳይሆን ሞት ቀንን አከብራለሁ ብዬ እዛን ቀን ወሰንኩኝ። እኔ በአንተና በስሚታ በሁለታችሁ ክፍል ውስጥ ማይክሮፎን አስቀመጥኩኝ። የዛኔ ያወቅኩኝ እቅዳችሁ ሙሉ ለማድረግ እናንተ ረተናን እየተጠቀማችሁ እንደሆነ። በአንተ ተማምኜ ስተሰረው እኔ በእውነቱ አማራጭ ካሪፍ ነበረ፣ ግን በእሱ አማራጭ ፊት ለፊት ያንተ አማራጭ አለ። ገደል ይግባ። አንተ እኔን ካድከኝ። ስለ ክደት አንተ ስታወራ አያምርም። ከሴጣኑ አፍ ስለ ጨዋ ሰው ስም ይወጣል። የልብ ጓደኛክን ረመናን በስተት ተጠቀምክበት፣ ግን እኔ ከሱ እርዳታ ተቀበልኩኝ እና አንተ በያጣኸው ጉድጓድ ውስጥ ራስህን ገፈተርኩ። አንተን ስርዓት ለማስተማር እኮ እኔ አባቴን አጣሁኝ። እኔ አያቴን አጣኋት። ለነፍሳቸው ሰላም ሲባል አንተማ መሞት አለብክ። ሮሽኒ እኔ ልቀቅኝ። ሮሽኒ ለምን ይናል ትደርቃለህ? ልቀቅኝ። አንተ እዚህ ከኖርክ እዛ ስሚታ ማን አጋሯ ይሆናል? ምስኪን ብቻዋን ነው የምትሆነው። ቶሎ እሷ ጋር ሂድ። እሺ ሮሽኒ፣ ለነፍስ ሰላም ይስጥልህ።
ምርጥ ነው አመሰግናለሁ በጣም ረመና በእውነቱ ይሄን ሁሉ በአንተ እርዳታ ነው ማድረግ የቻልኩት አንተ ፍቅሬ ነህ የወደፊት ህይወቴ ነህ በልስቲና ክብሮ ይነን ቺርስ ታውቂያለሽ ሮሽኒ ለመጀመሪያ ጊዜ እንዳየሁሽ እኔ ንጹህ ቦርድ ሆንኩኝ ንጹህ ቦርድ አንተ አላወከኝም እንዴ तुम्हारे चेहरे पर भी डर ፊትህ ላይም ፍርሃት ይታያል አንቺን አይቼ ለምን እፈራለሁ እኔ ምናልባት አንቺ አታውቂም እኔ ማን እንደሆንኩ አንተና የልብ ጓደኛ አጄ ያቀዳችሁትን እቅድ በደንብ አውቀዋለሁ ምን ማድረግ አለብኝ እኔ አሁን እኔ ምልክን ካደረክማ እኔ አገባለሁ ምን ማድረግ አለብኝ እንደ አጄ አይነት ወንጀለኛ ላይ ተማመንክ አይደል በእኔ አትተማመንም ምን ማድረግ አለብኝ እሺ ንገረኝ እኔ መግደል ምን ያኔ ማርኔ का नाटक करना በቃ እንደ ገደልከኝ ድራማ መስራት ገባኝ መጀመሪያ አደጋ ይደርስብሻል እዛ የኛ ሰው አንቺን ሆስፒታል ውስጥ ያስገባሻል ሆስፒታል ከደረስሽ በኋላ ሁሉንም ወጣለሁ የሚገርም ነው इन्हें मेरा डेथ सर्टिफिकेट बना የሞት ሰርተፍኬቴን አሰሩ በላቸው ምን ፈጣሪ ይመስገን कहीं तुम मना कर አንተ እምቢ ትለኛለህ ብዬ አስቤ በጣም ተጨናንቄ ነበር እንዴ ለምን ይሻለለም ያንቺ አማራጭ እኮ በጣም ከባድ ነበር ፍቅሬ እሱን እንኳን ገደልሽው እና ይሄ ጓንት ለምንድን ነው አውልቀሽ ጣዩና በመጠጡ ዘና በያ ग्लव्स उतार दूंगी ጓንቱን ካወለኩኝ አሻሬ እዛ ላይ ይታያል አሻራ አልገባኝም ፍቅር तुम्हारे विस्की के ग्लास ያንተ ዊስኪ ብርጭቆ ላይ पॉइजन मिलाया መርዝ ተቀላቅሏል እኮ መርዝ እግር ላይ የገባውን እሾክ ለማውጣት ሌላ ሾክ ከተጠቀምን ይሄ ማለት ያ ሾክ አሪፍ ነው ማለት አይደለም መቼም ሊገባብን ይችላል ማለት ነው ያ እሾክ ስለዚህ መጨረሱ አስፈላጊ ነው አይደለ ውስጣችን ላይ ያለውን እሾክ አውጥተን እኔ ረድቼሽ አንቺ እኔ ላይ እንደዚህ እርዳታ አይ አቶ ረመና ይሄ እንደ ቢዝነስ ስምምነት ነው ያጂ አማራጭ ሲመቸው እሱ ጋር ሄድክ የኔ አማራጭ ሲመችክ እኔ ጋር መጣክ የልብ ጓደኛክን ክደ የመጣክ ይሄና ሊተረገምክ ነህ ካንተ እኔ ካንተ ጋር ባቀኝነት እንደምኖር እንዴት አሰብክ ቆይ አንቺ የተረገምሽ ውሻ በጣም ታሳዝናለህ አንተ ደም ያስታወከክ ተሰቃይተህ ስሞት ካየውማ ልቤ ውስጥ የተቃጠለው እሳት እሱ ይረጋጋል እኔ ያለቅሽም አቶ ረመና አይ በ2019 ፓናጂ ጎዋ ውስጥ ይቅርታ ፓስፖርትሽን ማየት እችላለሁ እመቤቴ አመሰግናለሁ እመቤቴ መልካም ጉዞ ይሁንልሽ እመቤቴ ነክሸትራ
रोशनी अरे बेटा अंदर आ ነይ ልጄ ወደ ውስጥ ግቢ क्या हुआ ምን ሆነሻል ልጄ इतनी रात को በዚህ ምሽት አንቺ ወደዚህ አጎቴ तुम रो क्यों ለምንድን ነው የምታለቅሽው मेरे साथ እኔ ተክጃለሁ አጎቴ ተክጃለሁ पापी कहीं के ኃጢአተኞች इस हद तक गिर गए እስከዚህ ድረስ ወደቁ चलो ነይ ልጄ श्रीकांत जी को ये ሽሪካን ለሽሪካንት ይሄን ነገር እንናገር ይሄን ነገር አባቴ ካወቀ ये सदमा वो बर्दाश्त መታገስ አይችልም ይሄን ጉዳይ डैडी को नहीं बताना है। ለአባትሽ አትናገሪም फिर तुम እና ምን ማድረግ ነው የምፈልጊው अंकल आगोती। अगर आप मेरी मदद करेंगे አንተ በድፍረት ከኔ ጋር መቆም ከሆነ አባቴ ሳያውቅ घर से बाहर भगा दूंगा ያችን ስሚታ ከቤት እናባራታለን हमारे घर को बर्बाद የኛም करने ቤት चले, ለማውደም የመጡትን उन्हें सबक तो እነሱን सिखाना ስርዓተ ማስተማር አለብን जो मेरे जिगरी दोस्त के घर የልብ से ጓደኛዬን ቤት ወደ መቃብር ለመቀየት ያሰቡትን አለቃቸውም ስርዓት ነው ማስተምራቸው मेरे दिमाग में ጭንቅላቴ ውስጥ አንድ እቅድ አለ लेकिन थोड़ा ግን ትንሽ አደጋ ያለው ነገር ይመስለኛል ምንም ያህል አደጋ ለምን አይኖረውም ዝግጁ ነኝ እኔ ለማድረግ बर्बाद करने का हमारे እነሱን पास ለማውደም एक ही እኛ ጋር አንድ መንገድ ብቻ ነው ያለው አንቺ መሞት አለብሽ मरने का मतलब ሞት ማለት नाटक करना የሞት है। ቀልድ መቀለድ अजय को मात देने के लिए አጄን ለመግደል रमन्ना को अपने साथ ረመናን አንድ ማድረግ አለብሽ ከራስሽ ጋር የኛ ንግግር ያምናል አያምንም ግን ማመን አንችልም ይሄንን ማወቅ አንችልም እኔ አባብለዋለሁ እሱን बेटा ልጄ जिस सिंगापुर की कंपनी ने हमें የሲንጋፖር ካምፓኒ ኮንትራት የሰጠኝን አጣርቻለሁ ፌክ ኩባንያ ነበር የፌክ ኩባንያው ባለቤት ደግሞ ማን እንደሆነ ታውቂያለሽ የስሚታ ወንድም ኪራን ነው ምን ፌክ ትዕዛዝ ፈጥሮ በፔናልቲ ስም 500 ሚሊዮን ተቀብሎናሉ बात का जवाब የዚህ जरूर መልስ देंगे। በርግጥ እንሰጣቸዋለን በርግጥ ሲንጋፖር ውስጥ በጓደኛ ስም አንድ ፌክ ካምፓኒ ይፈጥራሉ እኔም ऑयल का बिजनेस है የነዳጅ ቢዝነስ አለን በሁለት አራት ወር ውስጥ የኛ ስራ እጥፍ ይሆናል ከዛ በኋላ ኢንቨስትመንት እንዲያደርጉልን እናነሳሳቸዋለን उसके እሱም friend ብቻ को አይደለም invest करने पर मजबूर ጓደኛቸውም ኢንቨስት እንዲያደርግ እናስገድዳቸዋለን እነሱንም እንደዚህ እናደርጋቸዋለን कि वो आत्महत्या करने ራሳቸውን ለማጥፋትም ይገደዳሉ मौत के लिए भी तड़पेंगे वो ለሞትም ይሰቃያሉ ማልቀስ ብቻ አይደለም करना होगा ራሱን እንዲያጠፋ ማድረግ አለብን ያ ደግሞ ራሱን ያጠፋል मुझसे बहुत बड़ी እኔ በጣም ትልቅ ስህተት ሰርቻለሁ አባዬ ይቅርታ አድርግልኝ አባዬ मेरी वजह से በእኔ የተነሳ አንተ ህይወትህን አጣክ አባቴ ልጄ በእንደዚህ አይነት ሰዓት ተስፋ አትቁረጪ डैडी አባቴ मैं आपकी मिट्टी की कसम खाती እኔ በአንተ በተቀበርክበት አፈር እምላለሁ जिसकी वजह से आपकी जान गई ህይወቱ የጠፋው በሱ የተነሳ ነው तो इस मिट्टी में እኔ እነዛን ሰዎች አፈር ውስጥ አቀላቅላቸዋለሁ मैं कसम खाती हूँ እኔ ምን እልሃለሁ ማንንም አልለቅም अजय አጄ मेरी एक बात याद አንድ ነገርን አስታውስ दूसरों को कमाया हो मेहनत ሌሎች का ያጠራቀምኩት የልፋት ብር አንተ ሆንክ እሷ ሆነች रुपया छीन አንድ ብር ማትነጥቋችሁ አስታውሱ ይሄንን ከጓ ወደ ሲንጋፖር የሚሄድ መርከብ